ኢብራሂም ደንበኛ የኢብራሂም ደንበኛ መጣለች። ኢብሮ አለ ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። እሺ ጥያቄሽን ጠይቂ ወይ ይምራል። ተወካያለሁኝ ልቀጥልኝ? ይቻላል። አይ አልሐምዱሊላህ። እሺ ሜሮን ቀጥይ። በስለ ቁርአን እንማርም ስላላችሁ ስለ እምነታችሁ ስለ ሐዲስ እኛ ብንጠይቅ ጥሩ ነው። ስለዚህ ነጠይቅ በሐዲስ ላይ ደስ ይለኛል። ጠይቂ። እሺ ሳሂህ አልቡካሪ እና ሳሂህ ሙስሊም ላይ አንድ ኮንትራዲክት ያደረገ ነገር ስላገኘው ነው፣ ግጭት ማለት ነው። ለምሳሌ ዳጃል ሳሂህ አልቡካሪ ቀኝ አይኑ እውር እንደሆነ ይናገራል። ሳሂህ ሙስሊም ደግሞ ግራ አይኑ እንደሆነ ይናገራል። ስለዚህ ሁለቱም ሳሂህ ስለሆኑ የትኛው ነው እንወስደው? ግራ ነው ወይስ ቀኙ ነው እውር የሆነው? ወረው ማያየው ወሬ ጠፋው። እሺ የምወደው ጥያቄ ይታያል። እሺ ከታየሽ አልሐምዱሊላህ ወከፋ። ሱረቱ ነጅም አምላካችን እንደዚህ ይላል፣ ወማ የንጢቁ አኒል ሀዋ፣ ነብዩ መሐመድ አልተሳሳተም አልጠመመም፣ ከልብ ወለድም አይናገርም፣ እርሱ ንግግሩ የሚወርድ ራእይ ቢሆን እንጂ አለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው አይናገሩም፣ ንግግራቸው በሙሉ ትክክለኛ ነው። ያመጣሻቸው ሁለት ሐዲሶች እንመለከታቸው። አንደኛው ሐዲስ ሰሂህ ቡኻሪ 7407 ነው፣ 7407 ማለት እንደዚህ ይላል፣ ኢነል መሲህ ደጃል ደጃል እኮ አዕወሩል አይኒል ዩምና የቀኝ አይኑ የጠፋ ነው። አዕወር ይሄን ቃል ያዙልኝ፣ አይኑ የጠፋ ነው። ከአነ አይነሁ ኢነበቱን ጣፊያ አይኑ ምን ይመስላል? የጠፋች ኢነባ የሆነች የቴምር ልበለውና ይሄ ዘቢብ ፍሬ ይመስላል ያሉ። ግሪፕ ወይም ደግሞ ዘቢብ አይተን ካደለ ይመስላል ያሉ። ስለዚህ አይኑ ምንድነው? እንደ ዘቢብ ፍሬ የሚመስለው። ይሄኛው ሐዲስ ያዙልኝ። እሺ ወደ ሰሂህ ሙስሊም ስመጣ ደግሞ ሰሂህ ሙስሊም 2934 እንደዚህ ይላል፣ አደጃሉ አዕወሩል አይኒል ዩስራ ይላል። ደጃል ግራ አይኑ የጠፋ ነው ይላል። እዚህ ጋር እንደ ቴምር የሚል ነገር የለውም። ከዛ ጀፋሉ ሻሪያ ስለ ጸጉር ይናገራል። አሁን ይሄኛውን ቃል ያዙልኝ ብያቸዋለሁ ቅድም። አይኑ ምንድነው? ከአነ አይነሁ ኢነበቱን ጣፊያ አይኑ ምን ይመስላል? እንደ ቴምር ወይም ደግሞ እንደ ዘቢብ ፍሬ ይመስላል ይላል። ሁለቱ ሐዲስ አይጋጭም። ደጃል የቀኝ አይኑ ኦልሞስት ሊጠፋ የደረሰ እንደ ዘቢብ ፍሬ ነው የሚመስለው፣ ያኛው አይኑ ደግሞ ሙሉ ለሙሉ የጠፋ ነው። እሺ ላሳያችሁ። ባይዘዊ ሁለቱም የማስታረቅ አንድ ሐዲስ አለ። የት ነው ያለው ከተባለ ሰሂህ ሙስሊም 2933 ይላል፣ አደጃሉ መምሱሁ ለአይን ይላል። ደጃል አይኑ ምንድነው? ብላይንድ መምሱህ ይላል። እዚህ ጋር መምሱህ የሚል ቃል ይጠቀማል። መምሱህ ሙሉ ድፍን የሆነ ማለት ነው። ስለዚህ ሶስት ዘገባዎች አሉ። አንደኛው ዘገባ ሙሉ የታበሰ የሚል፣ አንደኛው ዘገባ ደግሞ እንደ ቴምር ፍሬ የሚል፣ አንደኛው ደግሞ ጠፋ የሚል መጥቷል። አሁን በምን አስታርቀዋለን ከተባለ ኢክማሉል ሙዓሊም ቢፈዋኢድ ሙስሊም መጽሐፉን ይዩት። እንደዚህ ይላል፣ ጣፊየቱን ቢገይሪ ሐምዛ አይ ሙምተሊአቱን ጠፈት ወበረዘት አለ። እንደ ቴምር ፍሬ መሳሲ በምንድነው አለ? ከአነሃ ጠፈት ወበረዘት ድክም ያለች ናት አለ። ኦኬ እንቀጥል ምን ተመከቺ ወተሲሑ አርዋታኒ ጀምዓን ሁለቱ ሪዋያት ትክክል ናቸው አለ። ቢአን ተኩነ አልመጥሙሰቱ ወልመምሱሐቱ ለቲ ቢሐጅሪሂ ወላ ናኢቱን ፊሂ አውራኡ ጣፊአቱን ቢልሐምዝ ያለ። ግራ አይኑ ኦልሞስት ሙሉ ዲፊን የሆነ የጠፋ ነው። ወላ አይኑ ልዩማ አላማ ጃአ ሁና ወተኩኑ ልጃሂጠቱ አለቲ ከአነሃ ከውከብ ወከአነሃ ኑኻ ሂየ ጣፊአቱ በገይሪ ሐምዝ አለ። ቀኝ አይኑ ደግሞ ድካም ያለበት እንደ ቴምር ፍሬ መሰለ ነው አለ። ስለዚህ ደጃል ሁለቱም አይነት ችግር አለበት። አንደኛው ሙሉ መምሱህ ነው። መምሱሃት ግራ አይኑ ሙሉ ለሙሉ ድፍን ነው፣ አያይ መምሱህ ነው። ቀኝ አይኑ ደግሞ ምንድነው? ድክመት። እንቀጥል። ፈኩል ዋሂድ ሚንሁማ አውራ ሁለቱም አይኖቹ እውር ናቸው። ኢህዳሁማ ቢዘሃቢሃ አንደኛው አይኑ ሙሉ ለሙሉ አያይም። ወልኢኽራ ቢአይቢሃ ሁለተኛው ደግሞ ምን አለበት? አይ ባለበት ችግር አለበት። ችግሩ ምንድነው? እንደ ቴምር ፍሬ መሰል ድክመት አለበት ነው። ስለዚህ በዚህ ታረቃ ብዙ ማስረጃዎች አሉ። ግልጽ ይመስለኛል። ስለዚህ ደጃል ሁለቱም አይነት ችግር አለበት ነው ሲምፕሊ። ሜሮን ቀጥይ። እሺ አሁን የዘገብከው ሳሂህ አልቡካሪ አይ ቲንክ ሌላ ዘጋቢ ይሆናል። አይ ቲንክ ብዙ ሰዎች ስለሚዘግቡ እኔ ያመጣሁት ሐዲስ ምን እንደሚል አሳየ። ደካማ ነው ሳይሆን የሚለው
የታለ ምን ይላል? ሳሂህ አልቡኻሪ 3439 አዎ 3439 book 60 hadith 110 the prophet mentioned ምናምን ይልና ሰውየውን ጠቅስን from people saying Allah is not one eyed one Masih al-Dajjal is blind in the right eye and his eye looks like a purging out grape ይላል so ከዛ ደግሞ ሳሂህ ሙስሊም Dajjal blind ከይቅርታ ጋር ነው ያው በዘገባ ነገሩ ግዴታ በአንድ መኖር አይጠበቅበትም። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ዘገባ ላይ አንድ ትምህርት አስተማሩ፣ በአንድ ንግግር ላይ ደግሞ አንድ ትምህርት አስተምራሉ። በዚህኛው ዘገባ ላይ ቀኝ አይኑ ድካም እንዳለበትና እንደ ቴምር ፍሬ ወይም ደግሞ እንደ ዘይት ፍሬ እንደሚመስል ተናገሩ። ቀጣይ ሐዲስ ላይ ደግሞ ግራ አይኑ እንደጠፋ ተናገሩ። ስለዚህ ነው ዘገባ ያመጣሁት ላይ እሺ እኔ ያመጣሁት ላይ ደከመ ነው የሚለው እሺ እኔ ያመጣሁት ላይ ደከመ ነው የሚለው ሳሂህ አልቡኻሪ እንደ ቴምር ፍሬ ነው የሚለው እንደ ዘይት ፍሬ ነው የሚለው እንደ ዘቢብ ፍሬ ተሻዋል አወር እኮ ይላል እውር እኮ ይላል ትክክል ነሽ ግን ቀጥሎ ምን ይላል እንደ ቴምር ፍሬ ይላል ወይም ደግሞ እንደ ስሙ ጠፋኝ ባለ ምንድነው የሚባለው ያገዛችኝ ዘቢብ እንደ ዘይብ ነው ይላል እሺ ጥሩ እሺ እንደሱ ልበልበል ማለት ነው እሺ ጋረት እሺ እንትን አይደለም እንደሱ እንኳን ልበልበል ማለት ነው አንድ ሰው ለምሳሌ ምስክሮች ናቸው አይደል ታማኝን እየዘገቡ ነው አይደል አንድ ሰው ቀኝ አንድ ሰው ግራ ሲል ማለት ነው ይሄ አካላዊ መገለጫ ነው ኦኬ እሺ ስለዚህ አሁን አንተ በምትለው መንገድ እንዴት ይፈታል አሁን አንዱ ግራ ነው ሲል አንዱ ቀኝ ነው ሲል ይሄ አንዱ ግራን አይቷል አንዱ ቀኝን አይቷል የሚለውን መግለጫ ነው እሺ አንዲ ነው የኮንትራዲክሽን ለው አላወቀችም አይ ቆይ አንዲ በፎቶ እናርጎ ብዬ ነው አንዲ ኦኬ እንዴ አንተ እውር ሰው ልጠባለ እሺ ይሄ ሰውዬ አይኑ ቆይ ይሄ ሰውዬ ማለት ነው ሳላህ መጣና አይ ቲንክ በቃ ይሄን በዚህ ምሳሌ እንጠቀምና ምሳሌው በደንብ ግልጽ ለማድረግ ማስተካከያ ነገር ላገበት ባይዘዊ ኮንትራዲክሽን ኮንሴፕት ራሱ አልገባሽም አንድ ነገር በአንድ ሁለት ነገር ሊሆን ይችላል ወይም ደግሞ እሺ ይሄን አጅልኝ ሳላህ መጣና ሚስተር ኤክስ እዚህ ጋር ያለው ሰውዬ ቀኝ አይኑ አያይም እና አይኑ ራሱ የሚመስለው እንደ ወይን ፍሬ ነው ይላል አለ ሳላህ ትክክል ነው አይደለም እሺ ትክክል ነው አለ አዎ ይሄ ቀኝ ነው ግራ ነው ቀኝ ነው ጎበኛ ቀኝ አለ ሶ ሳላህ መጥቶ ይሄ ሰውዬ ቀኝ አይኑ ጠፍቷል እና ደግሞ እንደ ወይን አለ ቀጥሎ እንደ ወይን ይመስላል ቦታ ተናገረ ትክክል ነው አንድ ትክክል ነው በይ ስለዚህ ከዲፈረንት ፐርስፔክቲቭ የሚለውን ነገር ልታመጣልኝ ነው አሁን እሱ በዛ ሳይድ እሱ መጨረሻ ላይ ችግር የለውም ደቂቃ የምትጨምርሽ ወይ አረጋቢ እሺ ቀኝ አይኑ ሳላህ ትክክል ነው ወይስ አይደለም እሺ ትክክል ነው ኦኬ ሚስተር ኢምራን መጣና ምን አለ የዚህ ሰውዬ አይን ግራ አይኑ እውር ነው አለ ኢምራን ትክክል ነው አይደለም ሌላ ሰው መጥቶ እኔ መጥቼ ምን አልኩኝ ግራ አይኑ ጠፍቷል አልኩኝ የዚህ ሰውዬ ትክክለኛ አይደለም እንዴት ነው ጠፍቷል ያልከው በምን ጠፍቷል አይኑ አልኩኝ ይሄ አይን ይሰራል እንዴ አይኔ ነው ወይስ ያኛው ቀኝ ነው እሺ ያኛው ቀኝ ነው ይሄ ግራ ነው ይሄኛው ደግሞ ግራ ነው እሺ ይሄ ጠፋ ነው የሚመስል ነው ትክክለኛ አይደለም በጠፋ አይን ከወሰድ ነው እሺ ጠፋ አልክ እሺ ግራው የጠፋ ነው አልክ እሺ ትክክል ነው ሜሮን ጥያቄ መልስልኝ እኔ እየተከተልኩ ነው ጌታ እየተከተልኩ እሺ ትክክለኛ አይደለም ሚስተር ኢምራን መጥቶ ይሄ ሰውዬ ግራ አይኑ ጠፍቷል አለና ትክክል ነው ወይስ አይደለም እንዴ አይኑ የተከፈተ ሰው እያሳየኝ ነው የጠፋ ነው ያልጠፋ ነው ወይ ክዳ ነው አይኑ ይሄ ሱር ሆኖ አይኑ ችግር አለ ሱር አለ አይኑ የሚከፈል አይነ ሱር አለ ሜሮ ምን ሆነሽ ነው መጨፈር እደፍነዋለሁ አስጨፍንልኝ እኔ እንዲህ አይነት መሳሪያ አይገባኝም እንዴ አስጨፍነዋለሁ ያው ጨፍነው ጋው ሰርዘው እሺ አሁን ሰርዘው ይገባኛል እሺ አሁን መጣሁና ይሄ ሰውዬ አይኑ ግራ አይን እውር ነው አይን የለውም በግራ በኩል አልኩ ትክክለኛ አይደለም ካንተ ፐርስፔክቲቭ ማለት ነው አንተ እንደዚህ ብትሆን ግራ ደግሞ
አዎ እሺ ጠፋ። እኔም ተኝኝም አልሐምዱሊላህ ለዛ ሆነ ማለት ይጠብቀኛል። አሁን ኖ በአንተ ሳይድ አንተ ስታየው ማለት ነው። አንተ ስታየው አይደለም እሱ ሲያይ አይደለም። ከጠፋ ጠፋ ነው። ኢምራን አየ፣ ሳዳ አየ፣ ጠፋ ነው። በቃ የምን ተደፍኗል እኮ ደፈንልሽ እኮ ደፍነዋል። ያው ተደፈነ። እሺ እኔ ሳየው ለኔ ግራ ነው። ይሄ ደግሞ ቀይ ያረክበት ደግሞ ቀኝ ነው ለኔ ሳየው ማለት ነው። በኔ ረሚሩን የቀለሽ በቃ እሺ እንጻፈው። በቃ ይሄ ቀኝ ነው። የቀለሽ መስለኛው ወላሂ፣ ግን አንዳንዴ እውነት ለመቀበል እንታትበኝ። ይሄ ቀኝ ነው። ያው ቀኝ ብያለሁ። ይሄ ግራ ነው። ሳላህ መጥቶ ይሄ ሰውዬ ግራ አይኑ አያይም እና ችግር አለበት አለ። ሳላህ ትክክል ነው አይደለም? እሺ ትክክል ነው ልበል። እሺ ትክክል ነው ልበል። እንደምናይበት አንግል ይለያያል ብዬ ነው እኮ። ይሄ አይን እኮ ችግር አለበት። ተአወሩ ያይሽታል እንዴ ቢሮን እውር እኮ ነው። እሺ ችግር አለበት። በቃ እሺ ችግር አለበት እንበልሽ። እዚህ ጋር መጣሁና ቀኙ ጠፍቷል። ቀኙ ደግሞ ጠፍቷል። እሺ ሳላህ ትክክል፣ ሳላህ አልፏል። ሳላህ ትክክል ነው። እኔ መጣሁና ይሄ ሰውዬ ግራ አይኑ ድፍን ነው አልኩኝ። ትክክል ነኝ አይደለም? የትኛው አይን ግራ? እሺ ልክ ነህ። በቃ ጨረስን። ምን ማለት ነው? እሺ አስረዳኝ። ወደ ሐዲስ በሐዲሱ አምጣው። እሺ ጎሄድ አስረዳኝ። ለመረዳት ያለው ችግር የለውም። በሐዲሱ ስንመጣ ሰሒሁ ሙስሊም 2933 ነቢያችን ምን አሉ? አደጃሉ መምሱሁል አይኒ ደጃል ምንድነው አሉ? ኢዝ ብላይንድ ኦፍ ዋን አይ አሉ። እውር ነው አሉ። ቃሉ ምንድነው? መምሱህ የታበሰ ቃሉ የታበሰ ጻፉልኝ የታበሰ ነው። ይሄኛው ዘገባ ደግሞ ምንድነው የሚለው? ደጃል ቀኝ አይኑ ይላል። ቀኝ አይኑ ምንድነው? የጠፋ ነው። ከአነ አይነሁ ዒነበቱን ጣፊያ አይኑ ምን ይመስላል? እንደ ወይን ፍሬ ይመስላል። ማለትም ወይን ፍሬ በጣም ትንሽ አይደለች፣ በጣም ትንሽ ሆና የሆነ የደከመ ነው አሉ። ግልጽ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በአንደኛው ዘገባ ላይ የደጃል ግራ አይኑ ድፍን እንደሆነ ተናገሩ። በዚህኛው ዘገባ ደግሞ ቀኝ አይኑ ራሱ የጠፋ ሆኖ ቀጥሎ ደግሞ ምንድነው አሉ? እንደ ወይን ፍሬ ይመስላል። ሜሮን ግራ አይኑ እንደ ወይን ፍሬ ይመስላል። አዎ አንድ ብቻ እዚህ ለምትመልስልኝ ስንት ዘገባ ነው ያለው በሱ አይን ላይ? ለምሳሌ አሁን ቅድም ያነበብከው ሌላ ነው፣ እኔ ያነበብኩት ሌላ ነው። ለዛ ሁለት አይን ያለው ሜሮን ዘገባ በጣም ብዙ ዘገባዎች አሉ። ከሚሊዮን ባይ ጋር በጣም ብዙ ይሻላል። ስለምናወራው ነገር ብዙ ዘገባ አለ። በጣም ብዙ ዘገባ በጣም ላሳይሽ፣ ሰርች አድርገን ባሳይሽ ራሱ ማለት ነው። ቆይ ላውጣልሽ። እንደው ሁሉም የሚሉት ሐዲስ እኮ ተአማኝ የሚያደርገው ይሄ ነው። ሐዲስ አንድ ሐዲስ ማለት ነው በብዙ መንገድ ይዘገባል። በጣም ብዙ ሊቃውንቶች በጣም ብዙ መሐዲሶች ይዘግቡት አንድ ሐዲስ ማለት ነው። ስለዚህ በብዙ ዘገባ አሁን ፖይንታችን እሱ አይደለም። ሌላ ጊዜ እሱን አስተምርሻለሁ ሌላ ጊዜ ብቻ ግን በእናየው ራሱ በጣም ብዙ ዘገባዎች ማምጣት እንችላለን። ያው ምሳሌ ላሳይሽ። እዚህ ጋር ስንት ይልሻል? 6466 አይሽ አይደለ? አዎ 7466 አይሽ አይደለ? 7000 ዘገባ አለ በደጃል አይን ዙሪያ። ያው እስልምናችን ለዛ ነው ተአማኝ የሚሆን እንደናንተ አንድ ወንጌል ጸሐፊ የጻፈው አይደለም። ሐዲሳችን ራሱ ማለት ነው በብዙ ሙተዋቲር ነው፣ ብዙ ዘገቦች ይዘግቡታል። ፖይንታችን እሱ አይደለም። ወደ ሐዲስ ተመለሽና ሐዲሱ ላይ ግራ አይኑ የደጃል እንደ ወይን ፍሬ የሚል ዘገባ አለ። የትኛው ላይ? ሳሂህ ሙስሊም ላይ? አዎ ግራ አይኑ ስለ ግራ አይኑ አወሩበት ሐዲስ ላይ። እስቲ አንዴ ቆይ አንዴ ሜሮን ካላየሽማ አለ አይ መመለስ ግራ አይኑ ላይ ነው። ቆይ Allah's not one eyed ይልና Dajjal is blind in the right eye and his eyes look like bulging out grape ይላል። ይሄ ሳሂህ ቡኻሪ ነው። ሳሂህ አልቡኻሪ አልሰማሽም እንዴ? ግራ ያልኩሽ ግራ ሌፍት ራይት አይደለም ሌፍት ላይ ደግሞ እሺ ሌፍት ደግሞ እሺ ያው አማርኛ ትንሽ እንትን ችግር የለም። ግራማ ሌፍት ማለት ከዚህ በኋላ እንግሊዘኛ እናግልሳለን። ስለዚህ ምን እያልክ ነው? ቤሲክ ቆይ እኔን ተኝና ግራ አይኑ እንደ ወይን ፍሬ ነው የሚል ዘገባ አለ አይልም? ሳሂህ ሙስሊም ላይ አይልም። አሜን በቃ ተቀና መሰጋል የሚለው ምታርጊና ላጠቃለውና ይበቃናል። እሺ ለማንኛውም እንደዛ ዘገባዎች ሲመጡ በደንብ አግሽ ለማየት ሞክሪ። ይሄ ራሱ ተአምር የምናይበት ነብዩ ሰለላሁ ዐለይሂ ወሰለም እንዴት ታገው በዲቃ እንደሚያስተምሩ የምንመለከተው። እዚህኛው ዘገባ ላይ ደጃል ቀኝ አይኑ እንደደከመ ተናገሩ። እዛኛው ዘገባ ላይ ሙሉ ለሙሉ የታበሰ ግራ እንደተበሰ ተናገሩ። ስለዚህ ሐዲሱ አይጋጭም ነው። ብዙ መጽሐፎች አሉ። አይ ቲንክ አንድ ልጨምርና ይበቃኛል ማለት ነው።
ኡስታዝ ጀዛከላሁ ኸይር ኢምራን ግልጽ ማብራሪያ ነው። እስቲ ኡስታዝ አቡ ስራ ሐሳብ አላችሁ ኢንሻአላህ። በቃ ስለዚህ ያ ጀማዓ አጠቃላው ፈኩል ዋሂድ ሚንሁማ አውራ ሁለቱም አይነት ችግር አለባቸው። አንደኛው አይን ብርሃኑ ጠፍቶ አንደኛው ደግሞ አይብ አለበት ነው። ጀዛኩሙላህ። ፈጥሩ ኡስታዝ አፍዋን ሰዓት ያስከኝ አፍዋን ያኔ ሜሴጁ ሄድም አልመሰለኝም ነበረ። ምናልባት ቀድም ሳላህ ትሄድበታለህ ብዬ ነበረ። ይሰማል ድምጼ? ቼክ አድርጋችሁ። ይሰማል። መርሃባ። የመጀመሪያው ነገር ምንድነው ሜሮን ግጭት ሊሆን የሚችለው ወይ የቁጥር ግጭት ቢኖር ነበር። ምን ማለት ነው? ደጃል ባለ አንድ አይን ነው የሚልና ሌላ ሐዲስ ደግሞ ደጃል ባለ ሁለት አይን ነው የሚል ባይ ኢምፕሊኬሽን ምን እዚህ ንግግር ውስጥ ምን ይዘዋል? ባለ አንድ ነው አይን ነው የሚለው ዘገባ አንድ አይኑ ብቻ ነው የሚያየው የሚል ትርጉም ቢኖረው፣ በሌላ ዘገባ ደግሞ ባለ ሁለት አይን ነው የሚለው ዘገባ ደግሞ ሁለቱም አይኑ ያያል የሚል ዘገባ ቢኖረው፣ ወይም ዘ አዘር ዌይ ራውንድ አንድ አይን ነው የሚለው ዘገባ አንዱ አይኑ ብቻ ነው ያው አንዱ የሚያየው ካለ አንደኛው ጠፍቷል ማለት ነው። ሁለቱም ጠፍተዋል የሚል ደግሞ ሌላ ዘገባ ቢኖር ነው በቁጥር ደረጃ አንደኛ እንደ ግጭት እንወስደዋለን። ወይም ደግሞ የቀኙ አይኑ ፍጹም ጤነኛ ነው የሚል እና የቀኙ አይኑ ደግሞ ጠፍቷል የሚል ራሱ ዘሴም ዘገባ ሆኖ የቀኙ ጠፍቷል፣ ሌላ ዘገባ ደግሞ የቀኙ ያያል የሚል ምንም ንጹህ ነው ምንም የሚል ነገር ቢኖር ኖሮ እንደ ግጭት ልትወስጂው ትችላለሽ። ስለዚህ በዛ መልክ አይደለም የምናየው ማለት ነው። ስለዚህ ሐዲሱ ሁለቱም ላይ ችግሮች እንዳሉበትና እንካቱም በተለያየ ተርም ነው የገለጻቸው። ስለዚህ ዋና ዓላማው ምንድነው? አምላካችሁ እሱን አይመስልም የሚለውን ነገር ለማስተማር ነው። ደጃል እኔ አምላክ ነኝ ብሎ ስለሚመጣ ያንን ነገር ለአማኞቹ ምልክት እንዲሆን የተነገረበት ከዚህ ሐዲስ የምንማረው ነገር ያ ነው እንጂ ኢምፖርታንት ነገር ያን ያህል ጉዳይ ሆኖ አይደለም። ትልቅ ነው። ትልቁ ነጥብ ምንድነው? ሁለቱም አይኑ ላይ ግን there is some issue ማለት ነው። ከዛ ዲቴይሉ ላይ ስንገባ ግን አንደኛው የበለጠ እንደ ተምር ፍሬ አይነት ነገር ነው፣ አንደኛው ደግሞ የተሸፈነ ነው የሚል ገለጻ አለው ማለት ነው። እሺ አገረተ እኮ ይሄ ግን ምን ይባላል መሰለህ ኡስታዝ ኦር አቡ ይስራ ማስማማት የሚባል ነገር አለ። ገባ? ማስማማት ነው የተደረገው እንጂ በሐዲሱ ራሱ ውስጥ በግልጽ ቃል የተጠቀሰ የለም አይደል? እንዲህ ነው ብሎ የሚያብራራ ነገር የለውም። ሐዲስ ደግሞ ዝርዝር መሆን አለበት ብዬ ጠብቀው ነበረ። ግን ይሄ ማስማማት ነው የተደረገው። ገባ? ማስማማት ይቻላል እኮ ብዙ ነገሮችንም ታስማማላችሁ። ሐዲስ በሐዲስ ወር ደግሞ አንዱን ካሌላ አድርጎ ማስማማት ነው ማለት ግን ያን ነገር ሐዲሱ ላይ እናገኘዋለን መልሱን ማለት አይደለም። እሺ አንደኛ አኪሬሲን እና እውነተኛውን የሆነ ሐሳብ አይሰጥም፣ ዝርዝሩን አይሰጥም። እሺ አንቺም ደግሞ ልክ አሁን እንደዚህ በዚህ እንስማማ። አንቺ ይሄ ነገር ሎጂካሊ እኔ አልተመቸኝም ብለሽ ተጋጭቷል ብለሽ መሄድ ትችያለሽ። እኛ ደግሞ በዚህ መልክ ነው ይሄን ነገር የምናስታርቀው። ምክንያቱም አንደኛ ሰንሰለቱ ያለ ዘገባው ያለው እንደ ግጭትም ሊባል የሚችለው በዚህ መልክ ከቀረበ ነው ብለን የኛን አርጊውመንት አስቀረብን። ከዛ ፖላይትሊ አንቺ ደግሞ ነው አይ ይሄ እንደ ግጭት አየዋለሁ ብለሽ ራስሽን ሐሳብ መያዝ ትችያለሽ። the same argument ሰው አንድ ነገር እውነታው ነው የሚቀርብለት። ከዛ በኋላ እሺ ነው የመቀበል ያለ መቀበል የራሱ እንትን ነው ማለት ብዙ ጥሩ። ለምሳሌ ሁለቱም ሐዲሶች ባይኖሩኝ እኔ ደጃልን ማስበው ሜቢ ቀኝ አይኑ የጠፋ ነው፣ ሌላው ደግሞ ሐዲስ ያለው ደግሞ አንደኛው ማግኘት ያልቻለ ግራ አይን ሲጠብቅ ሁለቱ የተሳሳተ መረጃ ኖራቸው ማለት ነው። ይሄንን ለማወቅ ሁለቱን ማንበብና መረዳት አለባቸው ማለት ነው። ገባ? ለምን አንደኛው ይልሽ ሐዲስ ላይ ምን መሰለሽ አሁን መገንዘብ ያለብሽ ነገር ሐዲስ ላይ አሁን ቀደም ኢምራን ሲያሳይሽ ነበር ስለ ደጃል ብዙ ሐዲሶች አሉ ማለት ስለ አይኑ መጥፋት ብቻ አይደለም። እዛ ጋር ወደ 7000 ምናምን ያመጣልሽ ብዙ ከደጃል ጋር ሪሌትድ የሆኑ ሌሎችም ሐዲሶች በተለያየ ቦታ ላይ የገቡ እንትኖችን ነው ዝም ብሎ ሰርች እንትን ላይ በተለይ ያመጣልሽ እና ያ ማለት ምንድነው ስለሆነ ጉዳይ አንድ ሐዲስ ላይ ብቻ ቤዛ አታድርጊም። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ስለ ጾም ለማስተማር ከፈለጉ ዘንድሮ ብቻ አስተምረው በቃ እስኪሞቱ ድረስ ከዛ በኋላ አላስተማሩም ማለት አይደለም። በየጊዜው የሆነ ነገር ያስተምራሉ፣ ነገ የሆነ ነገር ያስተምራሉ፣ ከነገ ወዲያ የሆነ ነገር ያስተምራሉ። እዛ ጊዜ የነበሩ ሰዎች ደግሞ ባልደረቦቻቸው ወይም ሰሃቦች የምንለው ሐዋርያቶቻቸው የሰሙትን ነገር ነው ከዛ በኋላ በኢስናድ ወይም ደግሞ በቼን ወደኛ ያደረሱን። ስለዚህ አንደኛው እሳቸው እንዲህ ብለው ተናግረዋል ብሎ በሚናገርበት ሰዓት ኤክስፕሌን የሚያደርግበት ነገሩን ኤክስፕሌን ያደረገበት ወርዲንጉ ሊለያይ ይችላል። ግን ዋና ቲሙና መልእክቱ ግን የሚጋጭ አይደለም። ዋና ሐሳቡ የሚጋጭ አይደለም። አንደኛ ይሄ ነው።
ስለዚህ ያንን ነገር ደግሞ ዑለሞቹ ወይም ደግሞ ስኮላሮቹ ዘርዝረው አስቀምጠውታል። ስለዚህ ሙሉ ፒክቸሩን ለመረዳት ምን ያስፈልጋል? አንድ ሐዲስ ላይ ብቻ ዲፔንድ ማድረግ ሳይሆን 2 3 4 5 ሐዲሶችን አሁን አፍተር ኦል ለምሳሌ አንቺ እንኳን የተጋጨ ብለን ብናስብ ነው ማለት ፎር ዘ ሴክ ኦፍ አርጊመንት ተጋጨ ብለን ብናስብ ምንድነው ፎሎ የሚያደርገው ኩዌስችን ምንድነው? ሐዲሱን የዘገቡ ሰዎች ተሳስተዋል ነው ሊባል የሚችለው። እንደው ዝም ብለን እንስማማና ማለት ነው። ምክንያቱም ሐዲሱ ሲጀምር እንተና ነብዩ እንደዚህ ብለዋል ነው የሚለው እንጂ ማለት ልክ ሲናገሩ እኛ አሁን በጆሮአችን አልሰማነውም። ዘገባውን ሰንሰለቱን ያመጡልን ሰዎች ተሳስተዋል ነው የምንለው። እንደው ቢጋጭ እንኳን እምልሽ ምሳሌ እምልሽ እና ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም the same ነገር ሲናገሩን ማለት የፈለጉት ነገር አለ። ልክ አሁን እኮ ዲቤት ላይ የተሻለ ክርክር ላይ እዚህ ጋር እኮ እኔና አንቺ እያወራን እኔና አንቺ ያወራነው ነገር ሌላ ሰው ግን ሲሰማው ኖ አቡ ይስራ እንደዚህ ማለት ፈልገው ነው ኖ ሜሮን እንደዚህ ማለት ፈልጋ ነው ብሎ እኮ ሰው በተለያየ መንገድ ኢንተርፕሬት ያደርገዋል። ገብቶሻል? ራይትሊ ግን የኔን ሐሳብ በትክክል የተረዳኝ ሰው ግን ያንቺንም ሐሳብ የተረዳ ሰው ነው እንደዛ አይደለም ብሎ በትክክለኛውን ነገር ደግሞ ያስቀምጥልናል ማለት ነው። ስለዚህ አልቲሜት ፖይንቱ ምንድነው? ዋና የተፈለገበት ነገር አምላካችሁ ደጃልን አይመስልም የሚለው ነገር ነው። ያንን ነገር ደግሞ ከአንድ ሐዲስ ከሁለት ሐዲስ ብቻ ሳይሆን የምንረዳው ኦቨርኦል ከደጃል ባህሪ ከመጣበት ዓላማ ከዛ አንፃር ነው የምንረዳውና በዛ መልክ ተረጁ ለማለት ነው። ቴንክ ዩ አመሰግናለሁ። በጣም ጥሩ ኤክስፕላኔሽን ነው። ደብል ስታንዳርድ ቢደረግልን ደስ ይለናል። ምክንያቱም በእኛ ላይ ሲመጣ እንዲህ አይነት ነገሮችን ግጭት ሆኖ እንትን ሆኖ ምናምን ይባላል። ኢቨን ቴክስቹዋል ቫሪዬሽን ቬሪየንት ሲመጡ እዝናት ከራይተሩ ሳይሆን ከሚገለብጡት ሰዎች ነው። ስለዚህ የምትወቅሰው ወር ደግሞ እንዲያረጉ የምትለው የሚገለብጡትን ኮፒ የሚያረጉትን ሰዎች ነው እንጂ እግዚአብሔርን ወር ደግሞ የመረጣቸውን ሐዋርያትና ነቢያት አይደለም። ገባ? ወር ደግሞ ያስተላለፉትን መልእክት አይደለም። እናንተም እንደዚህ ካረጋችሁ እኛም ጋር ሲመጣ the same thing አፕላይ ብታረጉልን። ዋናው የእግዚአብሔር ሜሴጅ ካልተቀየረ ኮንሲስት ካደረገ ጥቃቅን ቬሪየንቶች ሜሴጁን ካልቀየሩት ከቀየሩት አላወራም። አንተ መጽሐፍ የጻፍክ ሰው ነህ። አንተም በዚህ ምን መሰለሽ ይሄ አሁን ይሄና ያኛው እኛ የምናነሳው ቴክስቹዋል ቫሪያንትና እንትን ብለን የምናነሳቸው ማለት አሁን ባይብል ላይ ግጭት ተብለው የሚመጡ ነገሮች አንድ ባርቴርማን የሚናገረው አባባል አለ። ምናልባት ታውቂ ከሆነ አላውቅምና በቃ በባይብል ቴክስቹዋል ክሪቲሲዝም ላይ ይላል በቃ there is nothing እንትን ሪኮንሳይል የማይሆን ነገር የለም ይላል በአፖሎጂስቶች ቋንቋ ይላልና ማለት የፈለገው ምንድነው የፈለገ እኔ ግጭት ነው የማመጣውን ነገር there is some way ያላቸው ይላል። በቃ some way በሆነ መንገድ አድርገው ብቻ ያስታርቁታል ይላል እና ምክንያቱም ኦሬዲ ከቲዮሎጂካል ፖይንት ላይ ቤዝ አድርገሽ ሐሳቡን ከተረዳሽው ትክክል ነሽ። በዛ መልኩ አልተልታለግት ትችያለሽ። ግን ቤዚካሊ እኛ ባይብል ላይ ቫሪያንት አለ ስንል ቴክስቹዋል እንትኖች አሉ ስንል ኢንቴንሽናል ናቸው። ምናልባት አሁን ሳላ ያለው ይመስለኛልና ሆን ብሎ ቲዮሎጂካል ፖይንት ያላቸው ቫሪዬሽኖች ግን ሆን ብሎ የተደረጉ ነገሮች በእንትኖችን እኮ አክሴፕት እናደርጋቸዋለን። ለምሳሌ 12 ጽፋለሁ ብሎ 22 ቢጽፍ እንደው ቴክኒካሊ አይ ታይፕ ሲያደርግ እንደዚህ ተሳስቶ ነው ብትይኝ ሎጂካሊ ሊቀበልሽ ይችላል። እንዴት ተሳሳተ የሚለው ነገር እንዳለ ሆኖ ማለት ነው። ለህሊናዬም ኦኬ የመሳሳት ፕሮባቢሊቲ ያለው ብዙ ቴዎሎጂካል ፖይንት አይፈጥርም ልል ይችላል። ነገር ግን ቤዚክ የሆነ ነገር ግን ኢንቴንሽናል የሆነ አንኢንቴንሽናል አይደለም። ኢንቴንሽናል አዲሽን፣ ዲሊሽን ወይም ደግሞ ኦሚሽን እናገኛለን። እነዚህ ነገሮች ግን ቴዎሎጂካል ፖይንት አይፈጥሩም ምናምን ብለን የምናልፋቸው ነጥቦች አይመስሉኝም። ነጥብ ላንሳ። ሜሮን እሺ፣ ሃይ ቡባ አለሽ እንዴት ይሰራል? አሁን ለምሳሌ እነ ኡስታዝ ባነሱት አርጊመንት መሰረት ከሄድ የነሱ ሃርሞናይዜሽን ነው የሚባለው። ሃርሞናይዜሽን ማስማማት ማለት ነው። አሁን ያ ኡስታዝና ማን ነው ኢምራን ያደረጉት ማስማማት ይባላል። ሃርሞናይዜሽን ይባላል። ቴክስቹዋል ክሪቲሲዝም ላይ የሚያጠኑ አካላቶች ሃርሞናይዜሽን ብለው ይጠሩታል። እንስማማ። እሺ ሃርሞናይዜሽን እና ቫሪያንት ይለያያል አይለያይም? ሜሮን ምን ሆነሽ ነው?
አይ ቫሪያንቱን ያመጣሁት የቱ ጋር መሰለ? ለምሳሌ ያነሳው ነገር አለ አቡ ዩሳር ምንድነው ሲገለብጡ ተሳሳቱ የምንለው ሰዎችን ነው ስላለ ነው። ተሳሳቱ አለ እነሱ ነው ምን ወቅስ ማለት አይ አይደለም ቢሆን እንደው ማለት ያልኩት for the sake of argument hypothetically speaking ይኸውልሽ ሜሮን ማለት እነዚህ ሐዲሶች እኛ በዚህ መልክ ነው የምናስታርቃቸው። ሐሳቡ ይሄ ነው። ኦቨርኦል ሐዲሱ የተነገረበትን ፖይንት ይሄ ነው ብዬስልሽ ነው ይጋጫሉ አልሽኛ ነው። መጋጨት ማለት የቁጥር ግጭት የለውም፣ የሁኔታ ግጭት የለውም ማለት ቀኝ ብሎ ንጹህ ነው ብሎ ቀኙ ብሎ መልሶ ደግሞ ቀኙ ያያል ብሎ የሚል ኦፖዚት የሆነ ሐዲስ አይደለም የተቀመጠው። ኮምፕሊሜንተሪ የሆኑ ሐሳቦች ናቸው የተቀመጡት ሐዲሶቹ ላይ። ስለዚህ ኮምፕሊሜንተሪ ይሄ እንደውም ሃርሞናይዜሽን የምንለው ነገር እንደው ኖርማሊ ማይተካውም፣ ግን ኤክስፕላኔሽን ነው። ሃርሞናይዜሽን በጣም በቃ የሆኑ እንትን ነገሮች ለምሳሌ ኢየሱስ ስለ ሰዓቱ አያውቅም ብሎ ያለውን አንደኛው ወንጌል፣ ሌላኛው ግን ሰዓቱን ያውቃል ብሎ ደግሞ በሌላ መልክ ሃርሞናይዝ ያደርገዋል። ያንን ሐሳብ ቴዎሎጂካል ፖይንቱን አቮይድ ለማድረግ ማለት ነው። እንዲህ አይነት ነገሮችን ነው ሃርሞናይዜሽን የምንላቸው። ከዛ ቴክስቱ ላይ ቢጨመር ማለት ነው። ለምሳሌ ምን ማለት ነው? ይሄ ግን ሆን ተብሎ የተጨመረ ወይም ሆን ተብሎ የተቀነሰ ነገር የለውም። ሐዲሱ በእኛ ሰንሰለት የመጣ ነገር ነው። ዘገባዎች አሉ። ሃርሞናይዝ የምናደርገው ምን ብለን የምንለው ምንድነው? በሌላ መልክ ለምሳሌ ልክ የቀኙ አይኑ ፍጹም ጤነኛ ነው የሚል ኖሮ የቀኙ አይኑ ደግሞ የጠፋ ነው የሚል ሐዲስ ኖሮ እነዚህ ነበር ሃርሞናይዝ ማድረግም ሃርሞናይዜሽን ሰራን የሚባለው። እኔ አንቺ እንደው ብንል እንኳን ያልኩሽ በቃ ብንል እንኳን ሊመጣ የሚችለው ነገር ምንድነው ነው ሊመጣ የሚችለው ነገር ምንድነው? ቢያንስ ሰዎቹ ሲጽፉት በቃ ተሳስተዋል ነው የምንለው። እንደው እንኳን ብንል ነው ያልኩት እንጂ ሰዎቹ ተሳስተዋል አላልኩም። ያንን ነው አቡበከር እያረመሽ ነበር። ፓሲቢሊቲ አንፃር ብለሃል። አይ ጌረት ነው ሳይሆን ያልከው ቢሆን እንኳን ሰዎች ስለሆኑ የዘገቡት እነሱ ላይ እንትን እንለዋለን። ግን ዋናው ተናጋሪው ነብዩ ላይ ከቴክስት ጋር ሜሮኒ ገብቶኛል ከቴክስት ጋር አይገናኝም። ኡስታዝ አሁን የተናገረው ነገር በራሱ ምንድነው ያለው መሰለሽ? ለምሳሌ እኔ ትራንስሚተር ነኝ፣ አስተላላፊ ነኝ ለምሳሌ እና ያየሁትን ነገር እንዲህ ብዬ ሳስተላልፍ ዊስፐር ደግሞ የሆነ ነገር ብሎ ያስተላልፋል። ሶ እነዛ አስተላላፊዎች ነው ተሳስተዋል የሚባለው ነው ቢሆን እንኳን ማለት ነው። እስቲ አንቺ በዛ ፕሮባቢሊቲ ቢሆን እንኳን አስተላላፊዎቹ እነ ጳውሎስ አስተላላፊዎቹ እነ ማርቆስ እነ ማቴዎስ እነ ዮሐንስ ተሳስተዋል ማለት ሞራል አለሽ? ኢፍ ብለሽ ማለት ነው። በኢፍ ታውቃው በኢፍ ክሎዝ ነው ያስቀመጠው። በኢፍ ክሎዝ ሰሃቦቹ ከሰሃባ በኋላ የመጡ ትውልዶቹ እነዛ ትክክለኛውን ተናግሯል ብለን የምታስበው ነብዩ ሲተናገሩ ትክክል ነው። ዘጋቢዎቹ ግን ለምሳሌ አንድ ቦታ ላይ ነብዩ መሐመድ የሞተው በ65 ዓመት ይላል፣ አንደኛው በ63 ይላል። እነዚህ ዘጋቢዎች 63 ሪከርድ አድርጎ አንደኛው 65። ስለዚህ በዚህ መሰረት ዘጋቢዎቹን እንትን ትላለህ ፎልቲ ታረጋለህ ማለት ነው። በዛ አንፃር እኛም ደግሞ ኮፒ የሚያደርጉትን መጽሐፍ ቅዱስን ኮፒ ያደርጉ የሚያስተላልፉትን ቴክስቹዋል የሆነ እንትን ቢሉ ቬሪዬሽን ቢመጣ እነሱ ላይ ነው እንጂ ኮፒ የሚያደርጉት ላይ ነው እንጂ ነቢያቱ ላይ ነው። ስለ ቴክስት ስናወራ ብሌም አናረግም። እነሱ የተናገሩት ቀጥተኛውን ነገር ነው። በጣም ጥሩ። ስለዚህና እስቲ ስለ ቴክስት ስናወራ ይሄንን ሙግት ይዘሽ ነው እና እንዴት እንደሚቀበር ታያለሽ። በቃ ተዘጋጅበት። እሺ ችግር የለው። ሰፊ ነገር ስለሆነ እዚህ ላይ አላደረጋችሁ ነፋልኝ ባይዘው ሊስቴ በጣም ብዙ ነው። ሊስታችን በጣም ብዙ ነው። አንድ በአንድ እየመጣ ጠይቂ አንድ አጭር አለችኝ ሳላ 2 ደቂቃ ማይሮ ቀጥላለች። አይ አንዴ ግን ከዚህ ጥያቄ ላይ ኮሜንታተሮች ማለት ነው ማሂር አፈር ሚሮን ስገባ ማለት ነው በቃ ብጥብጥ ነው የሚሉት። በቃ አይፈልጓትም። አንቺም ስለምታስጨንቂ ነው። ናይት ሜሮ ነችባቸው እኮ። ሰላም አለይኩም። ኢትዮጵያ እኮ ፍቅሩ የሚገልጽል እየሰደበ ነው ታውቃለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡበከር አንዴ ግን ሜሮን ጥያቄ አለኝ አንቺ። ሰላም እንዴት ነሽ? አንሻ ሰላም አናን። እኔ የምልሽ እዚህ ጋር ማንም ኢግኖር የለም። በጣም እያስተማሩሽ ከኔ ጋር እንኳን ብትሆኚ በስዕል ድረስ እስከሚያስተምሩሽ ድረስ ሊገባሽ አልቻለም። It's kind of crazy. You know, 5 የአምስት ዓመት ህፃን ልጅ እንኳን ቢሆን ይገባዋል። በስዕል እያሳዩሽ አንቺ you still acting like an ignorant. This is not right. ጨርሻለሽ? ጨርሽ? እሺ አንቺ ደግሞ እንግሊዘኛ ልታስተምሪ ነው የገባሽው? አልገባኝም ያልሽው ነገር እስቲ ተርጉሚ።
you acted like ignorant. ኬኒጋርደን እንኳን ብትሆኚ ዛሬ ትማሪ ነበር። በስዕል እንኳን እያስተማሩሽ አይገባሽም። I don't know why. እኛ ቢገባ ይኖር እዚህ ይቀመጣል። ኤኒዌይስ ችግር የለውም። በቃ ለወርድ ስል መጣሽ ልጠይቅ ነበር። አሁን ያልሽው ቃል ግን ምን እንደሆነ እግዚአብሔርን አላውቅም። ሜሮን ኢግነስ አለች። አሮን ኢግነስ ምን እንደሆነ መስል አስተምሪኝ። ኢግነር what is ignore? ኦኬ ተርጉም ይሄ ነው። ደህና ዋሉ፣ ደህና ደሩ። ኦኬ እሺ ሀና መንገዱ ዘጋችሁ። አንዳንዴ የጻን ልጅ ራሱ እዚህ ጋር የለም። ብዙ የተማሩ ሰዎች አሉ። በስዕል እንኳን እየተማረች የ5 ዓመት ልጅ እንኳን ህፃን አሁን ያውቃል ይሄንን። ሶሪ ያ ጀማ። አይ እሺ ሐናን ወደ ቀጣይ ክርስቲያን መሄድ እንችላለን። የኮሜንተሮች ውለታ የሐናን ውለታ አለባቸው ኮሜንተሮች። እሺ ወደ ሌላ ክርስቲያን እንሄዳለን። ኮሜንተሮች አረካሽኝ ወላ እያሉ ነው። እሺ ልውል እንዴት ነህ? አንዳንዴ እኮ በቃ ለዝም ብለህ ትሰማና ብዙ ጊዜ እሰማታለሁ። ገባ ወይ ኦርቶዶክስ አልላት ወይ ጴንጤ አልላት እዛ ሄዳ እዚህ ደግሞ አንዳንዴ በቃ ቲንክ ላይክ ሺ ኖውስ። ገባ አሁን የ5 ዓመት ተማሪ እንኳን ህፃን ልጅ ዛሬ ብታስተምረው እንኳን የአሁኖቹን ተዋቸው የድሮቹ እንኳን ቢሆኑ እያስተማርካት ግራ እያልካት ቀኝ ትላለች፣ ልፍት እያልካት ራይት ትላለች። ሶ ኢግኖር ሶሪ ሞሽ ምን ነው ዛሬ። አይ እሺ ልውል የመጨረሻ እድል አለ፣ ቀጥል። ነቢያት የቅድሙ ላይ ወይስ? እሺ የቅድሙ ላይ ለነገር ተውት፣ እሱ እንደ አዲስ ከማውራት እስልምና የነቢያት ህይወት የሚሆን ጥያቄ እስልምና የነቢያት አምላክ ነው ትላላችሁ፣ በመጽሐፍ ቅዱስም መስረጃ አለ ትላላችሁ። መጽሐፍ ቅዱስ ላይ ነቢያት ሃይማኖታቸው ይሄ ነው አይልም። ያንተ መጽሐፍ ቅዱስ ላይ የነቢያት ሃይማኖት ይሄ ነው አይልም። ኦኬ ግን ማስረጃ ኦኬ ሃይማኖት ባይኖርም ግን ሙስሊም መሆናቸውን ማስረጃ አለን ስትሉ ስለሰማ ለአንድ አምላክ ተገዢ ናቸው። እኛ በምናመልክበት መንገድ ያመልካሉ። ይሄ ሃይማኖታቸውን የሚል ነገር መጽሐፍ ላይ የለም። ሃይማኖታቸውን የምናውቀው ከቁርአን ነው። ኦኬ ባለፈው ሙስሊም ሌላ ጠጠር ያለ ጥያቄ ካለ ጠይቅ። አይ አለቱን አሁን ትንቢተ ኢሳይያስ ላይ አሳይቶ ከዛ ወደ ቁርአን ሄዶ ነበር እንትን ያለውና ከዛ ያ አለት የተባለው ደግሞ ከራሱ ጋታ እሱን ዳንኤል ላይ ነው ያለው መሰለኝ። እሱ ስለ 5ቱ መንግስታት የሚናገረው ያልኩ ያለውት የነቢያት ሃይማኖት ይሄ ነው፣ ይሄ እምነታቸው ነው የሚል ነገር መጽሐፍ ቅዱስ ላይ የለም። መጽሐፍ ስለ ነቢያት ሃይማኖት ሳይሆን የሚናገረው ስለ ነቢያት ነውር ነው። እሱን ተውና አሁን ሌላ ጥያቄ ካለ ጠይቅ። ግን እሺ አሁን አንድ ጥቅስ አግኝቼ ነበርና ነቢያቶች ክርስትናን እንደሚከተሉ ማለት ነው። ምን ላይ? ዮሐንስ ወንጌል እሺ ምዕራፍ 8 አዲስ ተጽፎ ነው ወይስ የስንት እትም ነው የምታነበው? 2018 ወጣ እንደ ጋይስ ንገረኝ እስኪ። የነበረ ነው 2018 ከስንት ኤዲሽን ወጣ? ልክ ፈቶኮ ዮሐንስ ወንጌል ሚዩት አንስተን ነው የምናዳምጠው። አንተ አዲስ አይወጣ አይቀርም። ቆይ አዲስ ወጥቶ ነው መሰለኝ። እሺ ቆይ የከፈትኩ ነው። ዮሐንስ ወንጌል ስንት? ምዕራፍ 8 እሺ 38 እስከ 40
38 እስከ 42 ጥቅስ። እሺ ሲጀመር ያው ክርስቲያን ማለት ያው የክርስቶስ ተከታይ ነው አይደል? ኧረ እባክህ እሺ እንደዚህ ይላል ጥቅሱ። እኔ በአባቴ ዘንድ ያየሁትን ምንድነው ክርስቲያን ማለት? እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተን ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ። መልሶም አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ይላል። የቱ ጋር ነው ነቢያት ክርስቲያን ናቸው የሚለው? እዛው ላይ ቁጥር 56ን አንበው። እዚህ ጋር ጠቀስክልን 38 እና 40 ላይ የቱ ጋር ነው ክርስቲያን ናቸው ነቢያት የሚለው? አይ ሊትራል ወርዱን አይደለም እኮ ግን ያው መልእክቱ የት አለ እንደዛ የሚለው? እሺ ሊኖት ተው ሊትራሉን የት አለ እንደዛ የሚለው? 56 እኔ ደግሞ ምን ሊያመጣብን ነው ብዬ መጠበቅ። እሺ 56 አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃም አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። አሁን እዚህ ጋር ነቢያት ክርስቲያን ናቸው ይላል። ጋይስ ልዑል አንደኛው አንድ የኢየሱስ አምላክነትንም እዚህ ጋር ይገልጻል። ተው እሱን ቆይ አምላክነትን ተው። አንተ ትልቅ ሰው አይደል እንዴ? ቆይ እሱ ማን ጠየቀ? ኢየሱስ አምላክ ነው አይደለም እኮ አይደለም ጥያቄ። ነቢያት ክርስቲያን ናቸው የሚለውን ከዚህ ጥቅስ ላይ ያሳየኝ። ነቢያት እኮ ላስረዳ። እሺ እዚህ ጋር ክርስቶስ አምላክነቱን ከተማመንን እኔ ከአብርሃም በፊት አንተ ስለ ክርስቶስ አምላክነት አልጠየቅኩም። ቆይ ርዕሱን አትቀይር። ክርስቶስ አምላክ ነው አይደለም ጥያቄው። እሱ አይደለም ጥያቄው። እባክህ እሺ አምላክ ነው ብዬ ልስማማ ማለት ዝም ብዬ ካንተ ጋር ላለመጨቃጨቅ። ርዕሳችን እሱ አይደለም ጥያቄው። ነቢያት ክርስቲያን ናቸው የሚለውን አሳየኝ። አምላክ አድርገው ከፈለክ ኢየሱስን አምላክ ነው። ስለዚህ ክርስቲያኖች ደግሞ የክርስቶስ ተከታዮች ከሆኑ ቅድም ባወጣው ልክ ነቢያት ክርስቲያኖች ናቸው የሚለውን አሳየኝ እኮ። ክርስቲያን ማለት የክርስቶስ ተከታይ ከሆኑ 39 ላይ አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር ፊት የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም ግን እንደዚህ አላደረገም። እናንተ አባታችሁን ስራ ታደርጋላችሁ። ከኛ ዝሙት አልተወለደም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት ይላል። ስለዚህ አምላክ ከዛ ወርደ ወደ 56 ስትሄድ ኢየሱስ ምንድነው ዝም ከምል ብለን አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ፣ አየም ደስ አለው አለ። ስለዚህ ኢየሱስ አብርሃም የትኛውን ቀን ነው ያየው? ኦፍ ኮርስ ሳልቬሽን ነው የመጨረሻው። አምጣ እስኪ ሳልቬሽን። ስለዚህ አምጣ እስኪ ሳልቬሽን የሚለው ማለት ሳልቬሽን የሚለውን አምጣ ማለት ከየት ነው ያመጣው? ሳልቬሽን ያልከውን አላ ሰላም አለይኩም። ኦብቪየስሊ እሱ የሚያመለክተው ያንን ነው የምልህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኧረ ያ ጀማዓ እንደዚህ እኮ ልዑል እንዴ ቅድም ማለት እንትን የሚባል ነገር አለ ማለት ያው እኔ ሲጀመር እንደዚህ አይነት ነገር ላይ ሐሳቤን ለመግለጽ ያው በደንብ ገና አሁን እየገባው ስለሆነ ሳምንትም አይሞላም ስለሆነ የሐሳብ መቆራረጥ ሊኖር ይችላል። ግን ሐሳቤን የተረዳችሁት ይመስለኛል። አዎ እንደው እንደ እኔ ነገሩን እኔ ምን አይነት ባህሪ ደስ ይለኛል መሰለህ? አንድ ነገር ፊት ለፊት ካልተመለሰ ነገሩን ገልብጦ መጠየቅ ደስ ይለኛልና በደንብ እንዲገባ ማለት ነውና ልወጣ ነበረ። ግን እንደው ነገሩ እንትን እያለ ስለሄደ ነው። አንደኛ ጊዜያችንም ማሰብ አለብን ሁላችንም። ምናልባት አሁን አብዛኛው ሙስሊም የተለያየ ቦታም ቢኖርም ጿሚ ሰው ነው፣ ቁርአን የሚቀራ ይኖራል፣ የተለያየ ኢባዳዎች የሚያደርግ ይኖራልና አንድ እሱ ነው። ሁለተኛ እንደው ጊዜያችንን ባለባ ነገር
ማጥፋቱ ራሱ ለአይምሮአችን እኮ ቶርቸር ነው። የሆነ ነገር እኔ ወደ ፖይንቱ የማይገባ ወደ ገደለው የሚባለው አይነት ቋንቋ አላረ ወደዛ የማይገባ ነገር ከሆነ አይምሮ ይዝላል። ታውቃለህ ማለት የሆነ ሴም ናሬሽን ዝም ተማሳይ ሐሳብ የምናወራ ከሆነ ማለት ነውና እንደው እንበልና በቃ ቁርአን ላይ የለም እስልምና ነብያቶች እስልምናን አያስተምሩም ብለን እንስማማ ፎር ዘ ሴክ ኦፍ አርጊውመንት። እኔ ለዚህ ነው ጥያቄውን አንዳንዴ እንደዚህ አዙረህን መረዳት ያለብህ። ክርስትና የነብያቶች ሃይማኖቶች ነው የሚል ነገር አለ ወይ ብለን ስንጠይቅህ ምን አልክ? አለ አልክና ተመልሰህ ክርስትና ማለት የክርስቶስ ተከታይ ነው አልክ። ስለዚህ የኛን ሐሳብ ሙስሊም ማለት አላህ እጁን የሰጠ ነው ለአላህ የታዘዘ ነው ብለን ስንገልጽልህ መጀመሪያ ሳትቀበለን ቆይተህ ክርስትና ማለት ግን ክርስቶስን የተከተለው ነው ብለህ ያንን ነገር እዛ ላይ ቤዝ አድርገህ ግንብ መስራት ፈለክ እና ይሄ ሎጂካል ነው ወይ? ለምን ህሊናህን ተዋሸዋለህ? እኔ ያ ነገር ያሳለኝ እንደዚህ ከሆነ ውይይት ማባከን ጊዜ ማባከን ነው የሚሆነው። አይ በመጽሐፉ ነው። አሁን በመጽሐፉ እኮ በቁርአን ሙስሊም ማለት የአላህ ተከታይ ነው ብትለኝ አይደለም ልልህ አልችልም እኮ። ልክ ነህ እኮ። አሁን ምን መሰለህ ምን ልፈልግ አሁን ለምሳሌ ይኸውልህ አንድ ጥያቄ ልንገርህ። ቁርአን ላይ ምን ይላል መሰለህ? ለምሳሌ በጣም አንድ የሚገርም አንቀጽ አለ። ምናልባት ሳላ ታወጣለታለህ። ማካነ ኢብራሂም ይሁዲ ወላ ነስራኒ የሚለው ኢብራሂም አይሁድም ክርስቲያንም አልነበረም የሚለውን አንቀጽ ሱረቱል ምን ላይ ነው? ኢምራን ማን ነው? በቀራ መሰለኝ። ልፈትለት ያስቀምጬው ነው። ክፍት እንትን ቅርብ ነው። ኢምራን አንተ ንገረኝ። ታብሌቱን አስቀመጥኩኝ ነው። እሺ ማለት ነው። አንቀጹን ንገረኝ ኡስታዝ ወይ አንቀጹን ንገረኝ። ማካነ ኢብራሂም ይሁዲ ወላ ነስራኒ ኢብራሂም ክርስቲያንም አይሁድም አልነበረም። ሱረቱል ኢምራን አንቀጽ 367 ሱረቱ አሊ ኢምራን ልክፈት ቆይ። አሁን ልውል ምን መሰለህ ይሄን አንቀጽ እንደ ቤዝ እንውሰደው እንደ ሁለታችንም። ምክንያቱም አብርሃም እናንተም ጋር ይታወቃል፣ በእስልምናውም ኢብራሂም ተብሎ ይታወቃል። እንደው ከምንጨቃጨቅ ኢየሱስ ጋር ነብዩ መሐመድ ጋር ከምንጨቃጨቅ ነገሩን ወደ ኋላ እንግፋውና ወደ አብርሃም እንውሰደው። ለምሳሌ ነው ማለት ለምሳሌ እኛ አንተ ተቀበልከው አልተቀበልከው ሌላ ነገር ግን የቁርአኑ አንቀጽ የሚለውን ነገር ሐሳቡን እንንገርህና ከዛ ደግሞ አንተ ነው ለዚህ ለቁርአን ሐሳብ ተቃራኒ የሆነ ሐሳብ ታቀርብልናለህ ማለት ነው። ኢብራሂም ወይም አብርሃም ማለት ነው ይሁዳዊ አልነበረም፣ ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ሃይማኖት የተዘለበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። ለምሳሌ ቁርአን ማለት ነው በግልጽ በቃ በቴክስቱ ክሊር የሆነ ምንም ከዚህ ወደ እንደ a = b b = c ይያልክ ወይም a = c ይያልክ አንዱ ጋር ያገናኘው ምትር ሳይሆን ቀጥታ አንቀጹ በዚህ መልክ ያስቀምጠዋል። አብርሃም በነበረ ሰዓት የአብርሃም ሃይማኖት ምን እንደነበረ ልትነግረኝ የምትችል ከመጽሐፍ ቅዱስ ከየትኛውም መጽሐፍ ቅዱስ ውስጥ ሊኖር ይችላል? ከዚህ ሐሳብ ተቃራኒ የሆነ ሐሳብ ልትነግረኝ ትችላለህ? ምሳሌ በቃ የነብዩ መሐመድና የኢየሱስን ጉዳይ እንተው ለጊዜው። ዳይሬክት እንደዚህ ክርስቲያን አልነበረም ሙስሊም ነበረ የሚል የለም አይደለም። ምን እንደነበረ ነው ያልኩት። ኖ ምን እንደነበረ በአንተ አስተሳሰብ እኮ ኢቭን እኮ የጋብቻ እኮ የአብርሃምና የሳራ ያርግላችሁ ይባላል አይደለም በክርስትና። እና አብርሃም ምን አይነት ሰው ነበር? አብርሃም የሚከተለው እምነቱ ምንድን ነበረ? በእናንተ ሎጂክ እኮ ነው የምልህ እኮ። የቁርአኑን ይሄ የቁርአን አቋም ነው፣ የእስልምና አቋም ነው። በክርስትና ውስጥ ምን አይነት እንትን ነው ያለው? እየነገርኩ ነው። በክርስትና ውስጥ የኢየሱስ ተከታይ ያው ክርስቲያን ሊባል ይችላል ነው ሳይሆን ክርስቲያን ማለት የክርስቶስ ተከታይ ማለት ነው። አዎ ትክክል። እሺ አይደለ? ስለዚህ የክርስቶስ ተከታይ ማለት ደግሞ ምንድነው? ዝም ብሎ መከተል ሳይሆን አምኖ የክርስቶስ ያስተማረውን ትምህርት አምኖ በአምላክነቱ አምኖ በቃ በአምላክነት ያመነ ማለት ነው ባጭሩ አይደል? የክርስቶስ ተከታይ ነው ካለ እኛ አምላክ ነው ብለን ካመንን የክርስቶስ ተከታይ ነው ካለን ያው ክርስቶስ አምላክ ነው። ክርስቶስ ከመምጣቱ በፊት የነበሩት እና አብርሃም ለምሳሌ ከዛ አብርሃም ጋር ስመጣልህ አሁን ያነበብነው ጥቅስ ይሄን ለአንተ ነው የምልህ። አንተ በራስህ አብርሃም ምንድን ነበር ሃይማኖቱ? አብርሃም ምንድን ነበር ሃይማኖቱ? ያው ኦብቪየስሊ ክርስትና ነው። እኛ የምንቀበለውን እምነት ነው እሱም የነበረው አንድ እምነት ስለሆነ ማለት አልነበረማ። ክርስትና አልነበረማ። አብርሃም አሁን ክርስትና አልነበረም ልንል የምንችለው ክርስትና አሁን በሁለት አይነት ነው አይደል? አንደኛ እንዳልኩ አምላክነቱን መቀበል ነው።
አሁን ደግሞ የአዲስ ዘመን ሰዎች ደግሞ ዶግማዎችን በመፈጸም ነው ክርስትና ልንባል የምንችለው አይደል? አምስቱን ዶግማዎች። አይ ስለዚህ ማስረጃ አላቀረብክልኝ ማለት ነው። ክርስቶስ ባልነበር ክርስትና የሚለው ስም ራሱ ኮይን የተደረገው እኮ ኢየሱስ ከመጣ በኋላ ነው። ከዛ በፊት ሃይማኖት ክርስትና የሚባል ሃይማኖት አልነበረም ማለት ነው። ስለ ስሙ አይደለም እያወራለሁ። ስሙን ሌላ ነገር ልትለውም ትችላለህ። ዋናው አይዲያ ነው ያልከው። ክርስትና ከተባለ ኢየሱስ ክርስቶስ አምላክ ነው አለን። እኛ ክርስቲያኖች የክርስቶስ ተከታዮች እንደዚህ ከተረዳኸው ክርስቶስ አምላክነትን እንከተላለን ማለት ነው። ዲኖሚኔሽን ልቀበልህ ሐሳብህን በእናንተ ሎጂክ የሆነ ኢንተርፕሪቴሽን ሰጣችሁት። ቨርዥኑ ተለይቶ ምንም ሆኖ ብቻ ኢየሱስ ክርስቶስም ከመምጣቱ በፊት ክርስትና የሚመስል ነገር ወይም ደግሞ የክርስትናን ተከታይ የክርስትናን እምነት ሎጂካሊ የሚያስረዳ የተያያዥነት ያለው ሐሳብ አለ ብላችሁ ኤክስፕሌን ታደርጋላችሁ በእናንተ በኩል አይደለም? እሺ እኛ ለምንድን ነው ታዲያ ነብዩ መሐመድ ከመምጣታቸው በፊት ሙስሊም የሚል ቁርአን አንቀጾች እንኳን በግልጽ ተቀምጠው የአላህ ታዛዦች ነበሩ፣ አላህን ይገዙ ነበር እያልን ማስረጃዎችን ከቁርአንም ስንጠቅስ ለምንድን ነው ማትቀበሉን ታዲያ በዛ ሎጂክ? አሁን እሱ ሎጂክ እኮ እኛ ቁርአን ላይ ምንም ሎጂክ ብታቀርብ ያው የእናንተ መጽሐፍ ነው። ገብቷል አይደል? እኛ የምናመጣውን ሎጂክ እናንተ ጋር እንደዛ አይነት ሎጂክ አለ። ጭራሽ ክርስትና የሚለው ስም ሳይኖር ገብቷል። ክርስትና የሚለው ስም ሳይኖር ክርስትና ማለት ኮይን ስሙ ራሱ ቀጥታ እንኳን የምታየው ከክርስቶስ ጋር እንኳን ተያይዞ ነገር ግን ተያይዞ ወደ ኋላ ወስዳችሁት ለጥጣችሁት ወደ ኋላ ኢየሱስ ከመምጣቱ በፊት የነበሩትን ሰዎች ሁሉ የዛ እምነት ተከታይ ናችሁ ብላችሁ ኢንተርፕሬት ካደረጋችሁ እኛ ደግሞ ሙስሊም የሚለው ቃል ግን ከነብዩ መሐመድም ጋር ስም አያያዝም፣ ከልጃቸውም ጋር አያያዝም፣ ከማንም ሰው ጋር አያያዝም። በማያያዝበት ሁኔታ ለአምላክ እጅ የሰጠ አምላክን ትእዛዝ የሚፈጽም ማለት ነው ብለን ስንተረጉመው በጣም ሎጂካል የሆነ ለትርጉሙ እንኳን ሴንስ የሚሰጠው የሙስሊሙ ትርጉም ነው። ነብያቶች በሙሉ ሙስሊም ነበሩ ስንል የተለያዩ እንትኖች ሙስሊም ነበሩ ለአምላካቸው ይታዘዙ ነበር ብለን ስንናገር ተገዢ ነበሩ ብለን ስንናገር ሙስሊም የሚለው ስም ከነብዩ መሐመድ ጋር ተያይዞ ኮይን እንዳልተደረገ ወይም ደግሞ እንዳልተመሰረተ በደንብ ያሳያል። ክርስትና የሚለውን ግን ቃሉ ራሱ ኮይን የተደረገው ከኢየሱስ ክርስቶስ በኋላ ሆኖ እናንተ በራሳችሁ ትርጉም ግን ወደ ኋላም ወስዳችሁ እነዛ ሰዎች ክርስቲያን ነበሩ ብላችሁ ትረዱታላችሁ። እንዴት ትረዱታላችሁ ሌላ ጥያቄ ነው፣ ግን አትሊስት ተረድታችሁታል ቢያንስ። እኛ ግን ሙስሊም የሚለውን በዚህ መልክ ነው የምንረዳው ብለን እንደዚህ ኤክስፕሌን ስናደርግ ለምንድን ነው የማትረዱት ነው? በእኛው በራሳችን መልክ ለምንድን ነው የማትረዱት? ኤግዛክትሊ እንዴት ሊሆን ይችላል እያላችሁ የምትጠይቁን ለምንድን ነው? ያው ምክንያቱም ኮር ፋውንዴሽኑ ስለሚላይ ነው። አሁን እናንተም አንድ ፈጣሪ ትላላችሁ፣ እኛም አንድ ፈጣሪ እንላለን አይደለ? ግን እናንተ በክርስቶስ አምላክነት አታምኑም፣ እኛ ደግሞ በክርስቶስ አምላክነት እናምናለን። በቃ ችግር የለውም ማለት ነው። ሐሳቤን አይ ቲንክ የገባችሁ ይመስለኛል። ብዙ እንትን ማድረግ አይኖርብንም። ተረድቻለሁ። እሺ ለወል እሺ ታንክ ዩ ሰማለው ሱኩና እሺ ልንወጣ ነበረ። አንተን የመጨረሻ እናርግና እንውጣ። እዛ ላይ ነው የማወራው። ማለት ነቢያቶች ሁሉ ሙስሊሞች ነበሩ እናንተ ነው ክሌም ያደርጋችሁትና ለዛ ማስረጃ ማቅረብ ያለባችሁ ደግሞ እናንተ ናችሁ። ሙስሊሞች ነቢያቶች ሙስሊም እንደነበሩ ምን አይነት ማስረጃ ትፈልጋለህ? እኮ አንተ ፕሩፍ የሚያደርግልህ የሚችል ማስረጃ ፈልጋለሁ። ሪቪሌሽን what like revelation ቁርአን ለቁርአን ማስረጃ ቁርአን መሆን ይችላል። ምክንያቱም ኢንጂልና ተውራት ያላህ ቃል ነው ብለህ ታምናለህ አንተ። ሶ ከዛ ነው ማስረጃ መስጠት ያለብህ። የኔ ማስረጃ ቁርአን መሆኑ በቂ አይደለም አይደለም። ለምን እንደሆነ ታውቃለህ? ቁርአን ነው እኮ ለምን እንደሆነ ታውቃለህ? ለምን እሱ ፕሩፍ ያደርግልህ አይችልም? ለምሳሌ አሁን ከቁርአን ነው ማስረጃ ማምጣት ያለብኝ አይደለም? አይደለም። ኦኬ ሪቪሌሽን በቂ አይደለም። ያ ምክንያቱም ከዚህ በፊት ይሄ አላህ ሁለት እኮ ከዚህ በፊት ተውራትና ኢንጂል
ክርስቲያን ምንድነው? ያው ማርያም ድንግል ናት። ከጥያቄ ጋር የሚገናኝ ነገር አለው? ጥያቄ መልስልኝ። ማርያም ድንግል ናት። ቆይ ንገረኝ፣ ድንግል ናት እኮ አንተ ራስህን ችለህ መልስልኝ። እኔ ራሴ መልስልህ። በጥያቄ ጠይቀኝ ማለት ራስህን ችለህ ንገረኝ። ማርያም ድንግል ናት። ቆይ እንዲገባ ስለፈለኩ ነው። እንዲገባ ስለፈለኩኝ መልስ። ማርያም ድንግል ናት ብለህ ታምናለህ እኮ? በአንተ ሜቶድ አስረዳኝ እኮ ነው ያልኩ ያለሁት። በእኔ ሜቶድ አትሂድ ያልኩ ነው። በአንተ ማስረዳት አትችልም። ራስህን ችለህ ጥያቄ መልስ። ትረዳዋለህ? የምሬን ነው። እኔ ነኝ ያልኩት። እቺን ብቻ መልስ። ማርያም ድንግል ናት ብለህ ታምናለህ ወይ አንተ? ያ አምናለሁ። ማስረጃ አለ? አዎ የኔ ባይብል ማስረጃ አለ። ከባይብል ማስረጃ አለ። እሱ ነው ከባይብል ማስረጃ አለኝ ያልኩ ነው። አልፈልግም ባይብል፣ ምክንያቱም ማርያም ባይብል ውስጥ ነው ያለችው። ዳስ በቂ አይደለም። ባይብል በቂ ነው። በቂ አይደለም። የትም ትኑር ለኔ በቂ አይደለም። ሌላ ማስረጃ ስጠኝ እኮ። ለአንተ በቂ ስላልሆነ በቂ አይደለም ማለት አይደለም። ሴም አይደለም። ሲጀምር አግሪመንት ሴም አይደለም። አንተ የምትለውና እኔ የምለው ሴም አይደለም። ያ ከባይብል ነው መስጠት የምችለው እኔ። ያ ዲፈረንስ አለው። አንተ የነሳው ነው። ነቢያት ሙስሊሞች ናቸው። ማስረጃ ምንድነው? ቁርአን ነው። በቂ አይደለም። ያንተ ሲሆን ብቻ ነው እንደ በቂ። ኦኬ ያለፈ መጽሐፍ የኔ ነው ብለሃላ። ያንተ ሲሆን ችግር የለውም፣ በቂ ነው። ምንም ያንተ ሲሆን ችግር የለውም፣ በቂ ነው መጽሐፍ ቅዱስ ብቻ። የኔ ሲሆን ግን በቂ አይደለም። ዲስስ ግብዝነት ይባላል። ይሄ አይደለም ግብዝነት። ለራስ ይቆርሱ አያሳንሱ። እኔ ለምሳሌ ነብይ መሐመድ ሙስሊም ይባላል። ልጠይቅህ ሳላ አንዴ ልናገር። ሱኩና ከጨረስክ ልናገር። እኔ የራሴ ነሳል። አንዴ ሌላ ጊዜ ናፍስ ሳላ ልገላግል እስኪ። ያው ሸኘው ለበቅ አረፍ በር ሸኘው። አረ እንኳን ሸኘው። እሱ ከዚህ በላይ ሎጂካል ነገር ሊያመጣ አይችልም። ምንድነው ጠይቋቸው። አሁን ብዙ ጊዜ ነቢያት ሙስሊሞች ናቸው ወይ ብለው ይጠይቃሉ። ነቢያት ሙስሊም ናቸው ወይ ይላሉ። አሁን ሙስሊም ናቸው ብላችሁ ስትመልሱ ማስረጃ ይላሉ። ቁርአን በቂ አይደለም ትባላላችሁ። ቁርአን በቂ አይደለም ጨምሩ ትባላላችሁ ነው። በቂ አይደለም ከቁርአን መምጣቱ። በቂ አይደለም። እሺ ነው። ማርያም ድንግል ናት ወይ ብለን እንጠይቃለን። ድንግል ናት ይላል ተንደርድሮ መጥቶ። ማስረጃ ሲባሉ ዮሐንስ ወንጌል አረ ጣለው። በቂ አይደለም ዮሐንስ ወንጌል በቂ ነው ይላል። አረ የራስ ጊዜ ሲሆን ብቻ ነው እንደ በቂ። የራስ ሲሆን ችግር የለውም። ስለዚህ በዚያው ማርያም በነበረችበት ጊዜ የተጻፈ ገድላት፣ ድርሳናት አይሰራም። እዚህ ጋር ከታሪክ ማስረጃ ታመጣለህ። ከታሪክ ስፔሲፊክሊ ማርያም በነበረችበት ጊዜ ስፔሲፊክሊ፣ ከዛ በኋላ የመጣውን አይደለም። ማርያም በነበረችበት ጊዜ የነበረ ሰነድ ከመጽሐፍ ቅዱስ ውጪ የሆነ ማስረጃ አምጡ። ኦኬ፣ ከታሪክ ነው ማስረጃ የምንፈልገው። እዛው እሷ በነበረችበት ጊዜ ኢንዲፔንደንት የሆነ ማስረጃ። ገድለ እገሌ ምናምን የሆነ ዝም ብሎ የተረት መጽሐፍን ካመጣችሁ አንቀበላችሁም። ከታሪክ ማስረጃ አምጡ። የላችሁ። የእናንተ ሲሆን በቂ ነው። መጽሐፍ ቅዱስ ላይ ባይጻምደው ይሄ ታሪክ ምናምን ባይጠቅስም የቁርአን ጊዜ ሲሆን ብቻ ነው ሌላ ማስረጃ የሚፈልገው። ክራንች የቁርአን ጊዜ ሲሆን ነው ክራንች የሚፈልገው። የእናንተ ጊዜ ሲሆን ችግር የለውም። እና ግብዛት ሁሉ እና ለማንኛውም እናንተ ጋር ሲመጡ ኤቲስት ሆናለሁ። የኤቲስት ጥያቄ እኮ በነገራችን ላይ እንደዚህ አይነት ጥያቄ መጠየቅ አለበት ኤቲስቶች ናቸው እንጂ አንድ አማኝ የራሴ የእምነት መጽሐፍ አለኝ ብሎ የሚያምነው ካል እንደዚህ አይነት ጠይቅ ገደል መግባቱ አይቀርም እንኳን ጠይቁ አይደል? ጠይቅ ትወጣዋለህ ነው። ከዛ በኋላ ትወጣዋለህ እና ስትጠየቅም ትመለስ እና ዳና ደሩ ጋይስ በጣም መሽተዋል እና ከሌላ ጊዜ አንድ ቴሌግራም ቻናል እንዲነበረ ጀዛከላህ ኸይር አንድ ጊዜ የሰዓት ጭማሪ ያ ቻናሉ ይተንበረል ከታች ይጻፉልንና እሱን አስተዋውቅ። አውዲ መርካቶ ቢኖር ደስ ይለኝ ነበር፣ ግን የለም መጽሐፍ አስተዋውቃለሁ ብሎ ነበር። ወጥቷል።
እና ኢንሻአላህ ከ15 ቀን በኋላ ሰርፕራይዝ ይኖረናል እና ሁላችሁም እንድትገኙ እና አሁን ደክሞናል በጣም ቀኑን ጾመን የዋለው ከዛ ተራዊህ ያለ ድክምክም ምን ያለው ከዛ አዘጋዘግ የሆኑ ክርስቲያኖች መጡ እና ቴሌግራም ቻናላችን ጆይን በሉ ባረከላሁ ፊኩም ኢብሮ ተኛ እንደ ልዘይረው ለመጀመሪያ ጊዜ ከገስ ላስፈርተው ባክ አውጣ አይ ጀዛከላህ ኸይረን ኢንሻአላህ ሰላም አላህ ይቀበላችሁ አሚን አሚን ሰላም አለይኩም ምሽት ይሆንላችሁ አራቱ እንዲ ካሜራ ከፈተብኝ ሰላም አለይኩም آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا اقرأ كتابك كفى بنفسك اليوم عليك حسيبا من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا ለሻውሪ የተወሰነ ልቅራ ኢንሻአላህ ቶፊቅ ምናልባት የሚመቸው ከሆነ በጣም በጠሩት ደስ ይለኛል እኔ ቤቴን አሳልፌው ላሰጠዋለሁ እስቲ እንደ ሻውሪ ይሄንን ሞክርና من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا كلا نمد هؤلاء وهؤلاء من عطاء ربك وما كان عطاء ربك محذورا انظر كيف فضلنا بعضهم على بعض وللآخرة أكبر درجات وأكبر تفضيلا لا تجعل مع الله إلها آخر فتقعد مذموما مخذولا وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما
وقل رب ارحمهما كما ربياني صغيرا ربكم أعلم بما في نفوسكم إن تكونوا صالحين فإنه كان للأوابين غفورا وآت ذي القربى حقه والمسكين وابن السبيل ولا تبذر تبذيرا إن المبذرين كانوا إخوان الشياطين وكان الشيطان لربه كفورا. ذاكر هل تواصل؟ يلا جنيد لما تكون وقت تشلال ኢንሻአላህ መጽሐፍ ፕሮፋይል ማድረግ የምፈልጉ ሰዎች ይሄንን አትቡኪ 145ን ገብታችሁ ቴሌግራም ላይ ማግኘት ትችላላችሁ። አሁን ጁኔድን እናስቀራና ገስት ላይ ያላችሁ ሰዎች ሙሉ በሙሉ አውርጄ በኮስት እንሄዳለን ቶፋ ጋር ከዛ ቁርአን እናዳምጣለን ማለት ነው። ቀጥል ሀቢቢ። وإما تعرضن عنهم ابتغاء رحمة من ربك ترجوها فقل لهم قولا ميسورا ولا تجعل يدك مغلولة إلى عنقك ولا تبسطها كل البسط فتقعد ملوما محسورا إن ربك يبسط الرزق لمن يشاء ويقدر إنه كان بعباده خبيرا بصيرا ولا تقتلوا أولادكم خشية إملاق نحن نرزقهم وإياكم إن قتلهم كان خطأ كبيرا ولا تقربوا الزنا إنه كان فاحشة وساء سبيلا ولا تقتلوا النفس التي حرم الله إلا بالحق ومن قتل مظلوما فقد جعلنا لوليه سلطانا فلا يسرف في القتل إنه كان منصورا ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده وأوفوا بالعهد إن العهد كان مسؤولا وأوفوا الكيل إذا كلتم وزنوا بالقسطاس المستقيم ذلك خير وأحسن تأويلا ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك كان عنه مسؤولا ولا تمش في الأرض مرحا إنك لن تخرق الأرض ولن تبلغ الجبال طولا كل ذلك كان سيئه عند ربك مكروها جزاكم الله ፈያክ ኢንሻአላህ። አሁን እንትን ገስት ላይ ያላችሁ አፎን ላወርዳችሁ ነው ኮሆስት መሄድ ስላለብን ማለት ነው ኢንሻአላህ። እንደውም አንድ የረመዳን ኹጥባ እዚህ ኑ ብላችሁ ትመጣላችሁ፣ ጋብዛችኋል ኢንሻአላህ። በአካል ባትገኙ የሆነ በቪዲዮ እና አደርሳችኋለሁ ኢንሻአላህ። አንድ የረመዳን ኹጥባ ይኖረናል ብዬ አስባለሁ አላህ ካለ
ሰው በጣም ይጮታል። ዩኤስኤ ምናምን ዩኤስኤ ላድርገው ፎቶውን ኢንቪቴሽን ላክለት እና ኢንሻአላህ አሁን እንዳትወጡ እሺ፣ ቁርአን ታዳምጣላችሁ። ኮሆስት አጥፍቶታል መሰለኝ። አንተና ኮሆስቱን አብረው በሉት ተውፊቅን ቴሌግራም ቻናላችን ላይ እየገባችሁ ኦኬ ገስት ሰው አለ ነው ኢንሻአላህ ቴሌግራም ቻናል ላይ ገብታችሁ እንትን ማድረግ ትችላላችሁ። አጠቃላይ ስለ ቁርአንና ስለ ባይብል ከታች ጥናት ለጀመረ እስከ እኮ አውርድ በሉታ እንዴ ችግር የለውም። ከታች ጥናት ለጀመረ እስከ ትልቅ ደረጃ እስካለ ሰው ድረስ እንትን አለ ጥቅም አለው። እሺ ይሄ እንትን መጻፉ እና ፕሮፋይል በማድረግ በደንብ ሼር አድርጉ፣ መጻፉ ተደራሽ እንዲሆን አድርጉ። ያው እንትን ስለነበረ መጽሐፉን የወንድማችን የሳራ መጽሐፍ ስለነበረ ቀድሞ ነበረ ሊለቀቅ የነበረው በጣም ቆይቷል። ሐቂቃው ማለት ነው ግን በቃ አዘግይተ ነው እና ደግሞ አሁን እንዳያልፍ ደግሞ ምናልባት በኢትዮጵያ መጀመሪያ ታሪክ ንጽጽር መጽሐፍ የመድረክ ላይ ምርቃት ይኖረዋል ብዬ አስባለሁ ኢንሻአላህ። ስለዚህ ያ ፕሮግራም ሴት ስለተደረገ ቼንጅ ማድረግ አይቻልም እና ከዛ አንፃር ነው ረመዳን ላይ ያደረግነው። አይ ቲንክ ቶፊቅ ካልተመቸው ምን እናደርጋለን መሰላችሁ? ቶፊቅ ጋር እንሄዳለን ማለት ነው። ምናልባት ኦኬ የሚቀረው ቶፊቅ አይደለም። እስቲ አሳውቅኝ፣ ካልሆነኝ እዚሁ እኛ እንትን እንላለን እንቆያለን። ኦኬ መጥቷል። ኮስት አሁንም ኖት አቬሌብል ነው የሚለው። እስቲ እንጠብቀው። የቶፊቅ ድምጽ ወላሂ ውድ ነገር ቶሎ አይገኝም የተባለው ሀቅ ነው። ታውቂ ሰው ወላሂ ፈልኬ እኮ ነው ሸሚዞኝ ከእንዴት አላወርዳሽ። ሰላም አለይኩም። እኔማ በቃ ምን ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቁጭ አድርገው እያዳመጡ ይሄዳሉ። አንዳንድ ጊዜ የመዳም ቀሞች ስራ ይሰሩ አይደለ? ስራ ሲሰሩ ቁጭ ያደርጉትና እያዳመጡ ከዛ ጋር ስለነበረ ከዛ አቡኪ ስላቸው እንዴ አቡከርማ ካንተ በላይ ነው የምንወደው አሉ። ከዛ መርሐባ ብለው ይላል ወደ አንተ መጣ ነው ማለት ነው። እንዴት ነህ አቡዬ? ወሬውን ቀነስ አድርግና አሁን ያንተን ቁርአን ለማዳመጥ ነው የመጣሁት። ቅራልኝ ቶሎ በል። ይሄ የምትመለከቱት ያው መጽሐፋችን ነው። ባጄ መስቀል አይደለም፣ መስቀል ነው እንዳትሉሽ፣ መስቀል አይደለም ያ ጀማ። ቀጥል ሀቢቢ፣ ቁርአኑን ብቻ ለማዳመጥ ነው የመጣሁት። ወሬ አልፈልግም። አፍወን ኢንሻአላህ ሪከርድ አድርጉልኝ። እዚህ የቶፊቅን ሪከርድ ፈልገዋለሁ። በሌላ ድምጽ ነው ዛሬ ኢንሻአላህ። በትላንቱ ቶፊቅ ምን ነው በትላንቱ? እሺ መርሐባ። እኔ ብቻ አንተ በፈለግከው በቀር ያምራል። በፈለግከው በቀር እሺ የተወደዋለህ የአቡበከር ሻጥሪ አይነት አቡበከር ሻጥሪ ወዳጅ መሰለኝ እንዴ? ዋና አድናቂ ማሻአላህ። أنفسهم في جهنم خالدون تلفح أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان
الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام فبأي آلاء ربكما تكذبان يسأله من في السماوات والأرض كل يوم هو في شأن فبأي آلاء ربكما تكذبان سنفرغ لكم أيها الثقلان فبأي آلاء ربكما تكذبان يا معشر الجن والإنس إن استطعتم أن تنفذوا من أقطار السماوات والأرض فانفذوا لا تنفذون إلا بسلطان فبأي آلاء ربكما تكذبان يرسل عليكما شواظ من نار ونحاس فلا تنتصران فبأي آلاء ربكما تكذبان فيومئذ لا يسأل عن ذنبه إنس ولا جان فبأي آلاء ربكما تكذبان
يعرف المجرمون بسيماهم فيؤخذ بالنواسي والأقدام فبأي آلاء ربكما تكذبان هذه جهنم التي يكذب بها المجرمون يطوفون بينها وبين حميم آن فبأي آلاء ربكما تكذبان ولمن خاف مقام ربه جنتان فبأي آلاء ربكما تكذبان ذواتا أفنان فبأي آلاء ربكما تكذبان فيهما عينان تجريان فبأي آلاء ربكما تكذبان فيهما من كل فاكهة زوجان فبأي آلاء ربكما تكذبان متكئين على فرش بطائنها من استبرق وجنى الجنتين دان فبأي آلاء ربكما تكذبان فيهن قاصرات الطرف لم يطمثهن إنس قبلهم ولا جان فبأي آلاء ربكما تكذبان كأنهن الياقوت والمرجان فبأي آلاء ربكما تكذبان هل جزاء الإحسان إلا الإحسان فبأي آلاء ربكما تكذبان ومن دونهما جنتان فبأي آلاء ربكما تكذبان مدهامتان فبأي آلاء ربكما تكذبان فيهما عينان نضاختان فبأي آلاء ربكما تكذبان فيهما فاكهة ونخل ورمان فبأي آلاء ربكما تكذبان فيهن خيرات حسان فبأي آلاء ربكما تكذبان حور مقصورات في الخيام فبأي آلاء ربكما تكذبان لم يطمثهن إنس قبلهم ولا جان فبأي آلاء ربكما تكذبان
متكئين على رفرف خضر وعبقري حسان فبأي آلاء ربكما تكذبان تبارك اسم ربك ذي الجلال والإكرام. ما شاء الله 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 መቼስ ልታቆም አይደለም አሰራ እኮ ከዛ እንገናኛለን። እሺ ከዛ ነገር ኢንሻአላህ በአንተ ቤት እንመጣለን ከከፈትክ እኔ አልዘጋም አለው ደስ ይልሻል እመለሳለሁ እመጣለሁ እንደውም አንተ ጋር እንቀራለን አብረን በቃ ኢንሻአላህ በዛኛው በትላንቱም በዚህም ድምጽ አንተ ኒኮ ገረመኝ ወላሂ እንደዚህ ይቻላል እያልኳቸው እኮ ነው ከታች ማሻአላህ ማሻአላህ አላህ ይጨምርልን አላህ ይቀበለን አሚን 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 ኢንሻአላህ እንስገድና ኸይር ኢንሻአላህ ኢንሻአላህ ተመልሰን አቡከር ቤት እንገናኛለን ባረከላሁ ፊኩም ጀሚዓን ስለነበረን ሰዓት አላህ ይክብርልን እኔም በቀራሁት እናንተም ባዳመጣችሁት ተጠቃሚዎች አላህ ያድርገን አላህ Subhanahu Wa Ta'ala እዚህ ያስቀርብን ከሪያ ከሱምዓ አላህ Subhanahu Wa Ta'ala ስራችንን ኻሊሰን ሊወጅሂል ከሪም አላህ ያድርግልን ፊአማኒላህ ሰላም አለይኩም ወራህመቱላሂ ወበረካቱ በቃ እመጣለሁ ተላሰግጂ ኸይረን ኢንሻአላህ ኸይረን ኢንሻአላህ መጽሐፍ ነው ባይዘው እና መስቀል አይደለም። እሺ በደንብ ይዩት። መስቀል አይደለም። መስቀል አትበሉ። መስቀልን ተቀይረናል። መጀመሪያ መስቀል ነበረ ቀይረናል። ያው ያ መስቀልም ሌላ ታሪክ ነው ያለው። ግን ለማንኛውም የሆነ ነገር ታይቶ ከሆነ ነገር አንፃር ተቀይሯል። ኢንሻአላህ እንዳልኳችሁ ጋየቱ الناس رضا الناس غاية لا تدرك ነው። ግማሹ እንደዚህ ቢሆን እንደዚህ ብታረገው ነው። ረመዳን አላህ ካለ ረመዳን 18 አላህ ካለ ረመዳን 18 ላይ እንለቀዋለን መጽሐፋችንን ማለት ነው። ኢንሻአላህ 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 በአላህ ፍቃድ አላህ ከተጨመረበት ረመዳን 17 ወይ 18 ላይ ይለቀቃል። እኔማ ስንት ይቀረው አሁንም እቀራላችኋለሁ በሻጥሪ ድምጽ ምን ችግር አለ? ግን ብዙ ጊዜ ይቀረው አልቃሪ ሐሰን ነው ሁሴን እሱንም እስቲ ያስገቡት እስቲ እንትን ላኩለት አልቃሪ ሁሴን ወላ ሐሰን ስልጣኑን ልትቀሙ ስትል ነው የደረሱት ሸጂ ሸጀማል ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ስልጣኑን ልንቀሙት ማለት ነው። ባዶ አደረጉት እኮ ቤታችንን ዛሬ ምን ሆኖ ነው ማለት እንዴት አልገባኝም። የለማ በቃ ኡስታዝ ካሊሉ በቃ ይቀሙ ስልጣናቸውን እንደውም ምናምን ተብሎ ባዶ አደረጋችሁት። ወላሂ ያለ እርሶ ተቸገረ። አረፍ ብዬ ነበር። አሁን ልክ እንደተነሳው የእናንተን ድምጽ ሰማሁ። ወላሂ አላሁ አክበር። ለዛ ነው ማታ አልተኛውም ነበር። ኦኬ አይ ማሻአላ ጥሩ ነው። እርሶ ማታ አልተኛውም ይላሉ። እኔ ሀቂቃ በ36 ሰዓት ውስጥ እስካሁን ያለፈው 36 ሰዓት ወላሂ ስማ ወላሂ 4 ሰዓት አይሞላም። በትክክል 4 ሰዓት አይሞላም የተኛሁት። ትላንት 24 ሰዓት አልተኛውም ነበር። ምን ሆኖ ነው ሸጂ? ከኔ ጋር ተወዳደሩ። ተው አንተ ከማን ጋር እያነጻጸሩ ነው? ተው እንጂ አስተግፍሩላህ። እናንተ ስንት ኃላፊነት ያለባችሁ ሰዎች ነን እኛ። የእኛንም ኃላፊነት ለእናንተ ሰጥተናል። አላህ ይጠብቃችሁ። አሁን መስጊድ ነኝ ውዱእ ላደርግ ነው። ትንሽ አስሪቃም ሊባል ነው። አፉ በሉ ኸይራን ኢንሻአላህ። ቆይ እስቲ እሺ እና ታብ አታረጉም? ታቡ ራሱ በጣም ገና ነው። ላ ኢላሀ ኢለላህ
ትገርማላችሁ። ቢስሚላሂር ረህማኒር ረሂም እሺ እኔ ኢንሻአላህ እንትን ማለት አይቀርም። አሁን ኢንሻአላህ እንትን እመለሳለሁ። ኢንሻአላህ ቀጥሉ። እንትን ይሄ ፕሮፋይል ኢንሻአላህ ፕሮፋይል አስደርጉ ወይ እስከዛ እስክመለስ ምናምን ማለት ነው። የሚቀሩ ወንዶች ከመጡም ደግሞ ኢንሻአላህ አስገቧቸውና መቅራት ይችላሉ። እና እንትን እንዳትሉ ከአስር በኋላ ቶፊቅም ይመጣል። በደንብ የቁርአን ፎ ያለ ፕሮግራም ይኖረናል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ደህና ናችሁ ሁላችሁ? መቅራት የሚችል ሰው ካለ አንድ ቁጥር ጻፉልኝ ላስገባችሁና ቁርአን እንቅራ። ከዛ ኡስታዝ እስከሚመለስ ደግሞ ታብታቡን ቢያንስ 250 ምናምን እናደርሰው። ኮፒ ሊንኩን ደግሞ ቢያንስ 4000 እናደርሰው። ቁርአን መቅራት የሚችሉ ወንዶች ካላችሁ መግባት ትችላላችሁ። መድረኩ ለእናንተ ክፍት ነው። እሺ መርሐባ። ከዛ ፕሮፋይል እንፈልጋለን ያላችሁ ደግሞ ያው እዚህ ጋር ቴሌግራም አካውንቱን አስቀምጧል። አትቦኬ 145 ግቡና እዛ ታገኙታላችሁ። ቀይራችሁ ፕሮፋይል ለብሳችሁ ነው። ኢብኑ መሐመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብኑ መሐመድ እያወራህ ከሆነ ሚዩት ነህ። ያው መጣሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الشيء قرآن يا عندي أفضل مطلع እሺ መርሐባ። የራሴን ነው የምቀረው አይደል? ኖርማል የፈለኩበት ቦታ በራ ችግር የለውም። خير. أعوذ بالله من الشيطان الرجيم. الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله حديثا. فما لكم في المنافقين فئتين والله أركسهم بما كسبوا أتريدون أن تهدوا من أضل الله ومن يضلل الله فلن تجد له سبيلا. ودوا لو تكفرون كما كفروا فتكونون سواء فلا تتخذوا منهم أولياء حتى يهاجروا في سبيل الله فإن تولوا فخذوهم واقتلوهم حيث وجدتموهم ولا تتخذوا منهم وليا ولا نصيرا إلا الذين يصلون إلى قوم بينكم وبينهم ميثاق
إلا الذين يصلون إلى قوم بينكم وبينهم ميثاق أو جاءوكم حصرت صدورهم أن يقاتلوكم أو يقاتلوا قومهم ولو شاء الله لسلطهم عليكم فلقاتلوكم فإن اعتزلوكم فلم يقاتلوكم وألقوا إليكم السلم فما جعل الله لكم عليهم سبيلا ستجدون آخرين يريدون أن يأمنوكم ويأمنوا قومهم كلما ردوا إلى الفتنة أركسوا فيها فإن لم يعتزلوكم ويلقوا إليكم السلم ويكفوا أيديهم فخذوهم واقتلوهم حيث ثقفتموهم وأولئكم جعلنا لكم عليهم سلطانا مبينا وإذا كنت فيهم فأقمت لهم الصلاة فلتقم طائفة منهم معك وليأخذوا أسلحتهم فإذا سجدوا فليكونوا من ورائكم ولتأت طائفة أخرى لم يصلوا فليصلوا معك وليأخذوا حذرهم وأسلحتهم ود الذين كفروا لو تغفلون عن أسلحتكم وأمتعتكم فيميلون عليكم ميلة واحدة ولا جناح عليكم إن كان بكم أذى من مطر أو كنتم مرضى أن تضعوا أسلحتكم وخذوا حذركم إن الله أعد للكافرين عذابا مهينا فإذا قضيتم الصلاة فاذكروا الله قياما وقعودا وعلى جنوبكم فإذا اطمأننتم فأقيموا الصلاة إن الصلاة كانت على المؤمنين كتابا موقوتا ولا تهنوا في ابتغاء القوم إن تكونوا تألمون فإنهم يألمون كما تألمون وترجون من الله ما لا يرجون وكان الله عليما حكيما إنا أنزلنا إليك الكتاب بالحق لتحكم بين الناس بما أراك الله ولا تكن للخائنين خصيما واستغفر الله إن الله كان غفورا رحيما ولا تجادل عن الذين يختانون أنفسهم إن الله لا يحب من كان خوانا أثيما يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول وكان الله بما يعملون محيطا ها أنتم هؤلاء جادلتم عنهم في الحياة الدنيا
فمن يجادل الله عنهم يوم القيامة أم من يكون عليهم وكيلا ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما ومن يكسب إثما فإنما يكسبه على نفسه وكان الله عليما حكيما ومن يكسب خطيئة أو إثما ثم يرم به بريئا فقد احتمل بهتانا وإثما مبينا ولولا فضل الله عليك ورحمته لهم طائفة منهم أن يضلوك وما يضلون إلا أنفسهم وما يضرونك من شيء وأنزل الله عليك الكتاب والحكمة وعلمك ما لم تكن تعلم وكان فضل الله عليك عظيما عفوا ሌላ የሚቀጥል ካለ ይቀጥል ምናልባት ጀማዎቹ ይቀጥላል ጀዛከላህ አይገስት ላይ ያሉት እንኳን ሁሉም ሴቶች ናቸው ወንዶች ላይ ከታች ቁርአን መቅራት የምትችሉ ወንዶች ካላችሁ አንድ ጻፉልኝ ይቀጥል ካለ ይቀጥል አንድ ሰው አስወርድና ትገባላችሁ ከታች ቁርአን መቅራት የሚችል ወንዶች ግቡ አንድ ጻፉልኝ ያ ጀማ ታብታብ እያደረጋችሁ ታብታቡ ምንም አልተንቀሳቀሰም ኡስታዝ ሰግዶ ሊመጣ ነው ለድምጽ ያፋንሽ ጉንፋን ይዞኝ ነው ታብታብና ኮፒ ሊንክ ምንም እየተንቀሳቀሰ አይደለም እሺ አፏን እንግዲህ አንድ ሰው ላስወርድ ነው ኡስታዝ ሲመጣ ጥያቄ ካላችሁ ትገባላችሁ እሺ እስከዛ ቁርአን የሚቀራ ሰው ገስት ይግባ ልኬልሃለሁ ተቀብለህ ግባ መቅራት የሚችል ሰው አንድ ጻፉልኝ ቁርአን መቅራት የሚችል ሰው አንድ ይጻፍ አይ ሙምኪን እኔ ቦታ ላለማያዝ ፈልጌ ነው ሌላ የሚቀጥል እየፈለገ ኖርማሊ አንዴ በቃ እንደዛ ከሆነ መቀጠል የምትችል ከሆነ ቀጥል መቀጠል የምትችል ከሆነ ቀጥል እንግዲህ أعوذ بالله من الشيطان الرجيم لا خير في كثير من نجواهم إلا من أمر بصدقة أو معروف أو إصلاح بين الناس ومن يفعل ذلك ابتغاء مرضات الله فسوف نؤتيه أجرا عظيما ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين
نوله ما تولى ونصله جهنم وساءت مصيرا إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد ضل ضلالا بعيدا إن يدعون من دونه إلا إناثا وإن يدعون إلا شيطانا مريدا لعنه الله وقال لأتخذن من عبادك نصيبا مفروضا ولأضلنهم ولأمنينهم ولآمرنهم فليبتكن آذان الأنعام ولآمرنهم فليغيرن خلق الله ومن يتخذ الشيطان وليا من دون الله فقد خسر خسرانا مبينا يعدهم ويمنيهم وما يعدهم الشيطان إلا غرورا أولئك مأواهم جهنم ولا يجدون عنها محيصا والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا وعد الله حقا ومن أصدق من الله قيلا ليس بأمانيكم ولا أماني أهل الكتاب من يعمل سوءا يجز به ولا يجد له من دون الله وليا ولا نصيرا ومن يعمل من الصالحات من ذكر أو أنثى وهو مؤمن فأولئك يدخلون الجنة ولا يظلمون نقيرا ومن أحسن دينا ممن أسلم وجهه لله وهو محسن واتبع ملة إبراهيم حنيفا واتخذ الله إبراهيم خليلا ولله ما في السماوات وما في الأرض وكان الله بكل شيء محيطا ويستفتونك في النساء قل الله يفتيكم فيهن وما يتلى عليكم في الكتاب في يتامى النساء اللاتي لا تؤتونهن ما كتب لهن وترغبون أن تنكحوهن والمستضعفين من الولدان وأن تقوموا لليتامى بالقسط وما تفعلوا من خير فإن الله كان به عليما وإن امرأة خافت من بعلها نشوزا أو إعراضا فلا جناح عليهما أن يصلحا بينهما صلحا والصلح خير وأحضرت الأنفس الشح وإن تحسنوا وتتقوا فإن الله كان بما تعملون خبيرا
ولن تستطيعوا أن تعدلوا بين النساء ولو حرصتم فلا تميلوا كل الميل فتذروها كالمعلقة وإن تصلحوا وتتقوا فإن الله كان غفورا رحيما وإن يتفرقا يغني الله كلا